የሚያድነን ማን ነው የሚለው ራሱ በትንቢተ ኢሳይያስ ምዕራፍ 69 ከቁጥር 1 እስከ 9 ላይ የተቀመጠልን ሲሆን በመላእክም አይደለም ይላል። ኦኬ በመላእክም አይደለም እሱ ራሱ እግዚአብሔር ይቤዠናል ያድነንማል ይላል። የሚሞተው ማን መሆኑን ራሱ እግዚአብሔር መሆኑን ማለት ነው። ራሱ እግዚአብሔር መሆኑን ዛሬ ይዞት ከመጣው የሚያፊሲስ ትምህርት ይልቅ የዲያፊሲስ ትምህርት ኬልቄዶናዊው የዲያፊሲስ ትምህርት ምንድነው? ታሪካዊ ታማኝነት አለው፣ ምክንያቱ ነው፣ መጽሐፍ ቅዱሳዊ ነው ብዬ ስለማምን ነው። እሺ ቃሌ ወንድሞችን ሰምታችሁታል። ኬልቄዶናዊ ነኝ ብሎናልና ስለዚህ ወንድማችን ለዚህ ውይይት ፕሮቴስታንቲዝምን ትቶ ወይ ካቶሊክ ነው ወይ ደግሞ የምስራቅ ኦርቶዶክስ ነው ማለት ነው። እግዚአብሔር ይመስገን። እንኳን ደህና መጣ። እኔም እንኳን ደህና መጣሁ አንተ ጋር። ጥቁር ሆኖብኛል። አንተ ነህ ጥቁር ሆኖብኛል። እንግዲህ ኦኬ፣ አንተ ጋርም እንደዛው ነው። ስዋሮ ብለን ነው። ጨለማ መሰወሪያችን አድርገን ጨለብለም እናድርገው ብለን። አብሽር እንዴት ነህ ልኝ? አለን እግዚአብሔር ይመስገን። ወደ 9 ደቂቃ አርፍደናል ኦልሞስት። እኔ ነኝ ያረፈድኩት። በጣም ይቅርታ ይደረግልኝ። ከስራ ገብቼ ረጅም ሰዓት መንገድ ላይ ነው የፈጀሁትና ከኦፊስ ወደ ቤት ለመግባት እንትን ነው። በጣም ይቅርታ ይደረግልኝ። በዛም በዚህም ያላችሁ ይቅርታ። ችግር የለም። ከረጅም ጊዜ መራዘም በኋላ ነው እንግዲህ አሁን የገባ ነውና ክረምት ላይ ነው እንጀምር አይደል? እንትናችንን እናስታውስ እስቲ። ያወራነው እንዴት ነበር ያወራነው? እንትናችን ደቂቃ ክፍፍላችን 10 ደቂቃ መግቢያ አለ። እኔ መግቢያን አቀርባለሁ፣ አንተ መግቢያን ታቀርባለህ። ከዛ ሪቡታል ስንት ደቂቃ ነበር የተባባልነው? 15 ደቂቃ። ኦኬ 15 ደቂቃ ሪቡታል፣ 20 ደቂቃ ክሮስ ኤግዛሚኔሽን፣ ከዛ 7 ደቂቃ ደግሞ እንትን ማጠቃለያ ኮንክሉዥን ማለት ነው። ኮንክሉዥን ሳመሪ እንሰጣለን ማለት ነው። መልካም። መሀል ላይ ከረሳው እንግዲህ ታስታውሰኛለህ ምን አይነት እንትን ላይ እንዳለን ስንት ደቂቃ እንደሆነ። ስለዚህ ቀጥታ እንጀምር አይደለ? ይቻላል። ጀምሮና መቀጠል ይችላል። ጉድ 10 ደቂቃ ይዣለሁ እኔ። 10 ደቂቃ አንተ መያዝ ትችላለህ። አንተ ጋር ስትጀምር እጀምራለሁ ማለት ነው። ኦኬ ደኔ የምጀምረው እኔ ልጀምር። ያ በውስጥ ስላወራ አውርተናል። ኦኬ አይኔ እንደዚህ ቴሌግራም እና ኢላንተን እንጂ እዚህ እናንተ ህግ ብዙም አይገባኝም። እንግዳ ነህ ብዬ እኔ አንተ ነበር እንድጀምር ፈልጌ የነበረው። ከሆስት ላይ እኮ እንግዳ የለም። እንትን ነው አክቹሊ በውስጥ ስለወራን እዚህ ጋር ከምንደጋግመው አንብበውና አክቹሊ እንትን ሌላ ዲቫይስ ካለ ጀምር። አቃሽ ችግር የለውም። እኔ ጀምራለሁ። ስትጀምር ንገረኝ። አሁን እዛ ላይም በጣም ሬሉክታንት ስለነበርክ ኢትስ ኦኬ እኔ ጀምራለሁ። ሰዓት ግን በምን እንደሚይዝ አላውቅም። እኔ 10 ደቂቃ እዚህ ጋር ይዤልሃለሁ። 10 ደቂቃ ይዤልሃለሁ እዚህ። አንድ ጊዜ አጥፍቼ ላሳይ ታይሜን። ቆይ ያው ቪዲዮ ማላበራው አንተም ስለማታበራ እኔ እንትን ሳደርግ ግን ማሳየት አይቻልም። እኔ ሳወራ ግን አንተ ጋር ዲቫይስ ከሌለ የኔን ደግሞ ማሳየት አይቻልም። አልገባኝም። ቆይ አንድ ጊዜ ቆይ። ልክ ሲጀመር ላሳይህና ከዛ በኋላ ሲደውል እራሱ ይነግርሃል። አንዴ ቆይ አንዴ። እሺ ያው 10 ደቂቃ ከዛ በኋላ ልክ ስትጀምር ኦልሬዲ መደወል ስለሚጀምር እኔ አጥፍቼ ጀስት ስለምጽፍ ምናምን የምታወራውን እዚህ ጋር እንደዚህ ይዤ መቆየት አልችልም። ለዛ ነው። ኦኬ እሺ። ወይም ትንሽ ታገሰኝ፣ ስልክ ላምጣ።
አንድ ደቂቃ በደስታ ችግር የለውም። እና እንዴት ናችሁ ውዶች? በዛም በዚህም ያላችሁ ሰላም ብያለሁ። በአብ ስም አምኜ አብን ወላዲ አስራጺ ብዬ፣ በወልድ ስም አምኜ ወልድን ተወላዲ ብዬ፣ በመንፈስ ቅዱስ አምኜ መንፈስ ቅዱስን ሰራጺ። አራ ይሰማችኋል? ድምፁ ይሰማችኋል ጋይስ? ኔትወርክ ቆይ በቃ ይመለስና እንደገና እናስጀምርለታለን። ጀምር። እሺ ጀምሬያለሁ። እንኳን ደህና መጣችሁ ሁላችሁም ብያለሁ። በአብ ስም አምኜ አብን ወላዲ ብዬ፣ በወልድ ስም አምኜ ወልድን ተወላዲ ብዬ፣ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ፣ ምንም እንኳን ላጠይቆ በአካል በስም በግብር ሶስት ብልም በመለኮት በባህሪ በአገዛዝ በስልጣን በፈቃድ አንድ አምላክ ብዬ ውይይቴን እጀምራለሁ። የሰላም አምላክ በሰላም የምንፈጽመው ውይይት ያድርግልን። የውይይታችን ርዕስ እንዳያችሁት ነው፣ ክርስቶስ አንድ ባህሪ ነው ወይስ ሁለት ባህሪ ነው የሚል ነው። ምናልባት አንዳንድ ሰው አሁን አንድ ባህሪ የሆነ ሁለት ባህሪ የሆነ ምን ዋጋ አለው ምናምን የሚል ሰው አይጠፋም። ይሄ ቀጥታ ከነገረ ድነት ጋር የሚገናኝ ስለሆነ የምንወያይበት። ክርስቶስ በመዋዕለ ሥጋዌውም ጀምሮ ብዙ አይነት ምንፍቅናዎችን እሱ ራሱም ሰምቷል። የማቴዎስ ወንጌል ምዕራፍ 16 ከቁጥር 16 ጀምሮ ሰዎች የሰው ልጅ ማን ይሉታል ብሎ ሲጠይቅ የተመለሰለት መልስ እጅግ የሚለያይ ነበረ። አንዳንዶቹ ነቢይ ነው ይላሉ፣ አንዳንዶቹ ኤልያስ ነው ይላሉ፣ አንዳንዶቹ ዮሐንስ ነው ይላሉ፣ አንዳንዶቹ ሙሴ ነው ይላሉ ወዘተርፈ። ከዛ ቅዱስ ጌታችን ምን ብሎ ጠየቀ? እናንተስ ማን ትሉኛላችሁ ብሎ ጠየቀ። የዚህን ጊዜ ነው አለት የምትባል ሃይማኖት በቅዱስ ጴጥሮስ በኩል ከአብ ተገልጣ በወልድ ጸድቃ በመንፈስ ቅዱስ የምትፈጸመው ያቺ ሃይማኖት የኛ ማለት ናት የተገለጠችው በዛን ጊዜ ነው። ይቺ ምን ማለት ናት? ኢየሱስ ክርስቶስ የአብ የባህሪ ልጅ ነው፣ አንተ ውእቱ ወልደ እግዚአብሔር ሕያው፣ አንተ የሕያው የእግዚአብሔር ልጅ ነህ ብሎ መሰከረ ማለት ነው። ስለዚህ አሁን ከዚህ ዘመን ጀምሮ ስለ ክርስቶስ ማንነት የተለያዩ ሀሳቦች ይሰጡ ነበረ። ግማሾቹ ነብይ ብቻ ነው ይላሉ፣ ግማሾቹ ከነቢያት እንዳንዱ ተራ ነብይ ነው ይላሉ፣ አሁን እንዳሉት ሙስሊሞች ማለት ነው። በኋላ ግን ከመንፈስ ቅዱስ የተገኘው ሀሳብ ግን እንደዛ ሳይሆን ፈጽሞ ከዛ የራቀ ነገር ግን የአብ የባህሪ ልጅ መሆኑን የሚመሰክር ነው። ጥያቄውን ልብ ብላችሁ ተመልከቱት። ሰዎች የሰው ልጅ ማን ይሉታል ብሎ ነው እየጠየቀው። ስለዚህ ክርስቶስ ምን ነኝ ማለቱ ነው፣ የሰው ልጅ ማለቱ ነው። የሰው ልጅ የሚለው በመጽሐፍ ቅዱስ ውስጥ ስፔሲፊካሊ ለክርስቶስ ተሰጥቶ የሚተረጎም ነው። የሰው ልጅ የሚለው ለክርስቶስ የሚሰጥ ነው። ስለዚህ የሰው ልጅ ነኝ ካለ ሰው ነው ማለት ነው። ክርስቶስ ሰው ነው። ከዛስ ከመንፈስ ቅዱስ የሚገኘው ከአብ የሚሰጠው በወልድ የሚጸድቀው ሃይማኖትስ ምንድን ነው ካላችሁ፣ አንተ ሕያው የእግዚአብሔር ልጅ ነህ ማለት ነው። ስለዚህ ክርስቶስ ማን ነው? የእግዚአብሔር ልጅ የሰው ልጅ ነው ማለት ነው። የእግዚአብሔር ልጅ የሰው ልጅ ነው። ስለዚህ ይሄ ትምህርት ራሱ ክርስቶስም ያጸደቀው ነው። በኋላም ሐዋርያቱ ያስተማሩት ነው። ነገር ግን በጊዜ ብዛት መናፍቃን እየተነሱ በጣም የተለያዩ ሀሳቦችን ሰንዝረዋል። ከነዛ መካከል አንደኞቹ ኢቢዮናይት የሚባሉ ናቸው። ክርስቶስ ሰው ብቻ ነው መለኮትነት የለውም የሚሉ ናቸው። እነሱ ረፊት ተደርገዋል። ቀጥለው ዶሴቲስቶች ተነሱ። ዶሴቲስት ደግሞ ስጋ የለውም ስጋው ረቂቅ ነው የሚል ሀሳብ ሰጠዋል። መለኮት ብቻ ነው ማለት ነው። ሁለቱም ግን ትክክለኛ ትምህርት ስላልሆነ ተወግዘው ተለይተዋል። ሁለቱም ቢሆኑ እየጸደቀው ሰውም ነው አምላክም ነው የሚለው ነው። ቀጣይ መለኮትነቱ ላይ ጥያቄ ያነሷሉ፣ ሰውነቱ ላይ ጥያቄ ያነሷሉ ብሎ አሁን ዛሬ ለዚህ ውይይት መነሻ የሆነን ክፍል የሚገኘው ክርስቶስ አንድ አካል ነው ወይስ ሁለት አካል፣ አንድ ባህሪ ነው ወይስ ሁለት ባህሪ የሚለው የተጀመረው በነ ጳውሎስ ሳምሳቲ ነው። ጳውሎስ ሳምሳታ በ268 በአንጾኪያ ጉባኤ ተደርጎ ተወግዟል እሱ ሰውዬ። ከዛም በኋላ በነ ዲዮዶር አድርጎ በነ ንስጥሮስ በኩል የመጣ ምንፍቅና አለ። እዚህ ጋር ሁላችሁ ልብ እንድትሉት የሚያስፈልገው ነገር ሃይማኖት በሐዋርያት ተጠብቃ እንደምትኖረው ምንፍቅናም እንዲሁ በመናፍቃን ተጠብቃ ትኖራለች። ሄሬቲካል ሰክሴሽን የሚባል ነገር ስላለ ማለት ነው። ሄሬቲካል ሰክሴሽን የሚባል ነገር ስላለ፣ ስለዚህ እንደው ነገርየውን ሁሉ ግልጽ ለማድረግ ሁለት ባህሪ የሚለው ትምህርት መነሻው ማን ነው ከተባለ ንስጥሮስ ነው በቀጥታ ሊመጣ የሚችለው። ንስጥሮስ ባዘር ኦፍ ሄራክሊደስ የሚባል መጽሐፍ አለው። እሱ ራሱ እንደ ጻፈው የሚታመን መጽሐፍ ነው። the union of the prosopon took place in the prosopon and not for the ousia and the natures ብሎ ይናገራል። ቪዲዮ ከፍቼ ላሳይ ምናልባት
የሚጠቅማችሁ ከሆነ እየተከታተላችሁ እንድትይዙት ማለት ነው። ተዋህዶው አፍአዊ ነው እንጂ ባህርያዊ አይደለም ብሎ ያምን ነበረ ንስጥሮስ የሚባል ሰው ማለት ነው። ዩኒየኑ አፍአዊ ነው ማለት የስምና የማዕረግ ተዋህዶ ነው እንጂ የባህሪ ተዋህዶ የለም። ስለዚህ ክርስቶስ ማለት አንድ ወልድ ነው፣ አንድ ሞኖጌኔስ ቴዎስ ነው፣ አንድ ክርስቶስ ነው፣ ነገር ግን ሁለት ባህሪያት አሉት የሚል ትምህርት በንስጥሮስ በኩል በጣም ጮሆ ወጥቷል። ከሱ በፊት ግን ያስተማሩ እንዳልኳችሁ እነ ዲዮዶር እነ ቴዎዶር እና ሌሎችም ሰዎች ነበሩ ማለት ነው። ኔስቶሬስ ባዘር ኦፍ ሄራክሊድስ ፔጅ 218 ላይ የምታገኙት ነገር ነው። ይሄ ፈጠን ፈጠን እያልኩ ለመሄድ ነው የምሞክረው። ሁለተኛ ንስጥሮስ ይሄንን ትምህርቱን ሲያስተምር በኤፌሶን ጉባኤ ተደርጎ አባቶች በሙሉ ተሰብስበው በ431 ዓመተ ምህረት ተወግዞ ሊል ይችላል ማለት ነው። ተወግዞ ሊል ይችላል። ከዛ በኋላ ይሄንን የሁለት ባህሪ ትምህርት በእነማን በኩል ተጠብቆ ወደ ኬልቄዶን ሊደርስ ይችላል የሚለውን ለማወቅ ወይም ለማየት የነ ዲዮስቆሮስን የ449ን ጉባኤ እናነሳና ከዛ ወደዚህኛው እንመጣለን ማለት ነው። ምናልባት ጉባኤያቱ ግን እንደ አንድ ፕሮቴስታንት አሁን የምወያየው ከፕሮቴስታንት ጋር ስለሆነ ፕሮቴስታንቶች ያን ያህል ግድ ላይ ሰጣቸው ይችላል። እኛ ምን አገባን አቡ ነው የሚሉት። ምክንያቱም አልነበሩበትም፣ ጉዳያቸውም አይደለም ቱ ቢ ኦነስት ስለ ጉባኤ ማለት ነው። ስለዛ መጽሐፍ ቅዱሳዊ ሬፊዩቴሽን ነው ለማቅረብ መሞክረው። አሁን አባታዊ ማስረጃዎችን በኋላ ነው የማመጣው። አንደኛ እንደው የሚያድነን ማን ነው የሚለው ራሱ በትንቢተ ኢሳይያስ ምዕራፍ 69 ከቁጥር 1 እስከ 9 ላይ የተቀመጠልን ሲሆን በመልአክም አይደለም ይላል። ኦኬ፣ በመልአክም አይደለም እሱ ራሱ እግዚአብሔር ይቤዠናል ያድነንማል ይላል። እሱ ራሱ እግዚአብሔር ይቤዠናል ያድነንማል። ከዚህ የምትረዱት ምንድን ነው? ቤዛ የሚሆነን ሞታችንን የሚሞትልን የሚያድነን ራሱ እግዚአብሔር እንደሆነ ነው። ራሱ እግዚአብሔር እንደሆነ ከዚህ በመቀጠል በመጽሐፍ ቅዱስ ብሉይና ሐዲስን እያወጣን ብንመለከት እጅግ በጣም ብዙ ፓራራል ንጽጽሮችን ልናገኝ እንችላለን። የሚሞተው ማን መሆኑን ራሱ እግዚአብሔር መሆኑን ማለት ነው። ራሱ እግዚአብሔር መሆኑን በስቃዩ በመከራው የሚያድነን አንዱ የአብ ልጅ መሆኑን ከኦሪት ከሐዲስ እያነጻጸርን በጣም ብዙ ማስረጃዎችን ማየት ይቻላል። ይሄንን ሁሉ የምናየው በነገራችን ላይ በኋላ ላይ ጉባኤያቱ ላይ ሲገባ አይ ይሄንኛውማ ሌላ ነው፣ ይሄንማ ከመጽሐፍ ቅዱስ የሌለ ነው የሚል ሀሳብ እንዳይሰጥ ማለት ነው። ስለዚህ ትንቢተ ኢሳይያስ ምዕራፍ 63ን ትይዛላችሁ። ከዛ ቀጥሎ ዘዳግም ምዕራፍ 4 ቁጥር 40 ላይ እኔ ዛሬ የማዝህን ስርዓቱንና ትእዛዙን ጠብቅ ይላል ያህዌ ማለት ነው። ዮሐንስ ወንጌል ምዕራፍ 15 ቁጥር 17 ላይ ደግሞ እርስ በርሳችሁ እንድትዋደዱ ይህን አዛችኋለሁ ይላል። በመጽሐፍ ቅዱስ ውስጥ ማዘዝ የእግዚአብሔር ስራ ሆኖ ነው የሚቀመጠው። ይሄንን የሚለው ስግው ቃል ነው። በነገራችን ላይ የዮሐንስ ወንጌል ምዕራፍ 1 ማለት ነው ከቁጥር 52 ብትመለከቱ ለምሳሌ የሰው ልጆች በእግዚአብሔር ላይ እንግዲህ የእግዚአብሔር መላእክት በሰው ልጅ ላይ ሲወጡና ሲወርዱ ታያላችሁ ይላል። የእግዚአብሔር መላእክት በሰው ልጅ ላይ ሲወጡና ሲወርዱ ታያላችሁ። መላእክት የሚወጡት በማን ላይ ነው? በሰው ልጅ ላይ። ወደ የት? ወደ ሰማይ። የሚወርዱትስ ወደ ምድር። ስለዚህ በማን ላይ ነው የሚወጡት? በሰው ልጅ ላይ ማለት ነው። ልክ እንደዚሁ ምዕራፍ 3 ቁጥር 13 ላይ ከሰማይ ከወረደው በቀር ወደ ሰማይ እየወጣ ማንም የለም እርሱም በሰማያት ያለው ነው የሚለው። የሚኖረው ሳይሆን ያለው የሰው ልጅ ነው። የሚኖረው የሚልም ቢሆን አሁን ፕሬዘንት ስታተስ ያለበትን የሚያሳይ እንደሆነ እዛው ምዕራፉ ላይ ማየት እንችላለን። እንደዚሁ የዮሐንስ ወንጌል ምዕራፍ 6 ቁጥር 63 ላይ ይህን ስለሰማችሁ ታደንቃላችሁን ይላል። ይህን ስለሰማችሁ ታደንቃላችሁን? እንግዲህ የሰው ልጅ ወደ ነበረበት ክብር ሲወጣ ብታዩ እንዴት ይሆናል? አሁን ተመልከቱ። እግዚአብሔር ገና ሳያርግ ነው። ክርስቶስ ገና ሳያርግ ነው ያለው፣ በምድር ነው። ከሐዋርያት ጋር እየተነጋገረ ነው። ስለ ምስጢረ ቁርባን እያስተማራቸው ነው። ነገር ግን ምን ብሎ ይናገራቸዋል? የሰው ልጅ ወደ ነበረበት ክብር ወደ ሰማያት ሲወጣ ብታዩ እንዴት ይሆናል አለ። ስጋ ከሰማይ ወርዷል እንዴ? እንደዚህ አይነት ንግግር የሚናገረው ክርስቶስ ከተባለ ይሄ ፍጹም የባህሪያዊ ተዋህዶውን የሚያሳይ ነው። ይሄንን ባህሪያዊ ተዋህዶ በመካድ ነው እንግዲህ ንስጥሮስ በኋላ ላይ መጥቶ ዩኒየኑ ወይም ተዋህደው ባህሪያዊ ሳይሆን ምንድን ነው የሚለው ፕሮሶፒክ ዩኒየን ወይም የማንነት ተዋህዶን ያመጣው ንስጥሮስ ነው ማለት ነው እንጂ ከዛ በፊት ባህሪያዊ ተዋህዶ እንደሆነ ሁሉም የቤተክርስቲያን አባቶች ያጸደቁት ትምህርት ነው ማለት ነው። ሁሉም የቤተክርስቲያን አባቶች ያጸደቁት ትምህርት ነው። ንስጥሮስ ከዚህ በመነሳት ድንግል ማርያም ወላዲት አምላክ ልትባል አይገባትም፣ እሷን ወላዲት አምላክ የሚል ማንም ቢሆን አናቴማ ወይም ውጉዝ ይሁን ብሎ ይናገራል። ለምንድን ነው እንዲህ የሚለው? ሁለት ባህሪ ስለሚያምን
ከክርስቶስ ከሁለቱ ባህሪያት መለኮት ከድንግል ማርያም አልተወለደም። የወለደችው ስጋን ነው። ያንን ሰውን ደግሞ መለኮት መጠቀሚያ አደረገው፣ ኢንስትሩመንት አደረገው ይላል። ይህንን ሴንሴርል አጌንስት ኔስቶሮስ ቡክ ዋን ላይ ታገኙታላችሁ ማለት ነው፣ ስለ ኔስጦሮስ ምንፍቅና የገለጠበት ክፍል ላይ። ስለዚህ ተዋህዶ የስምና የማዕረግ ነው የሚለው ከምን ተነስቶ እንደሆነ በዚሁ ማወቅ ትችላላችሁ ማለት ነው። ኔስቶሮስ ኤንድ ሂዝ ቲቺንግ ሌላኛው ክፍል ላይ ደግሞ ፎር ዊ ኖ ናት ቱ ክራይስትስ ኦር ቱ ሰንስ ኦር ኦንሊ ቢጋትንስ፣ ሁለት ክርስቶስ ሁለት ሞኖጌኔስቴዎስ አናቅም ይልና ኖት ፈርስት ኤንድ ሰከንድ ክራይስት በት ዋን ኤንድ ዘ ሴም አለ። ተመልከቱ፣ በት ዋን ኤንድ አንድ ክርስቶስ ነው የምናውቀው ካለ በኋላ ሁ ወዝ ሲን ኢን ዘ ክሪኤትድ ኤንድ አንክሪኤትድ ኔቸር ብሎ ይናገራል። እንደውም በጣም ታዋቂ ንግግር አለው ንስጥሮስ አይ ሰፓሬት ዘ ኔቸርስ በት አይ ዩናይት ዘ ወርሺፕ የሚል ማለት ነው። ባህሪያቱን እከፍላለሁ አምልኮውን አዋህዳለሁ የሚል ማለት ነው። ስለዚህ በኋላ ላይ የሁለት ባህሪ ትምህርት መሰረትነቱ ከማን ነው ከተባለ ከቤተክርስቲያን ሰዓት አልቋል። ታላቁዬ 10 ደቂቃ ያ ኦኬ እሺ አንተ ጋርም ያለው አለቃ አለ። እኔ ዘግቼ ስለያዝኩኝ አሁን ነው 1 ደቂቃ ከምናምን ነው ያለው። ያያንተን መያዝ እችላለሁ፣ ችግር የለም። ዘግይተ ይዘህ ነው ከ20 ነው የጀመርነው፣ ከ30 አልቋል። እሺ አንዴ ጀምር በለኝ። እሺ ጀምርልሃለሁ። እሺ እኔ ጀምሬያለሁ። እንጸልይ እስቲ ውዶች። እግዚአብሔር አባት ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ዛሬ እኔና ውድ ወንድሜን ስላገናኘህን ተባረክ ጌታ ሆይ። ይህ የምንነጋገረው ነገር የአንተ ሀሳብ እንዲሆንልን በጌታ በኢየሱስ ክርስቶስ ስም እንጸልያለን። ስለ ሁሉ እናመሰግንሃለን። ልጅ ኢየሱስ ብቻ እንዲታይ እሱ ብቻ ጌታ ጸልያለሁ። እግዚአብሔር አባት ሆይ የአንተ ያልሆነ ነገር እንዳይገለጥ በኢየሱስ ስም እንከለክላለን። ስለ ሁሉም ተመስገን፣ አሜን። እሺ ውዶች አሁን እንጀምራለን። ጀምሬያለሁ። ኦልሬዲ 9 ከ15 ላይ ነኝ ያለሁት። በድጋሚ ሰላም እላችኋለሁ። ዛሬ ውይይታችን ምንድን ነው? እኔና ወንድሜ ታላቁ አንድ ባህሪ ወይስ ሁለት ባህሪ፣ ዲዮፊሲስ ወይስ ደግሞ ሚያፊሲስ። ስለዚህ ውይይታችን እዚህ ላይ ይመጣል ማለት ነው። እንግዲህ እንደሚታወቀው ፕሮቴስታንት ስለሆንኩኝ ኬልቄዶናዊውን የዲዮፊሲስ እሳቤ ይዤ ነው የምወያየው። በእንትንህ ላይ በመግቢያ መጀመሪያ ላይ አንድ ያነሳው ነገር አለ። ፕሮቴስታንቶች ጉባኤ ግድ አይሰጣቸውም ያልከው ነገር አለና ከመሰረተ ክርስቶስ ቤተ ክርስቲያን ክርስቶስን መከተል ከተሰኘው መጽሐፍ የቤተ ክርስቲያኑ ግልጽ የሆነ መጽሐፍ ማለት ነው፣ ወይም ደግሞ ይፋዊ መጽሐፍ ነው ያለውን አንድ ሀሳብ ላንብብልህ። የክርስቶስ ስጋ መሆንና አምላክነቱን ለመግለጽ የሚሞክሩ አንዳንድ ሰዎች በሰብዕናው ላይ እጅግ በማተኮር መለኮትነቱን ሲረሱት፣ ሌሎች ደግሞ በተቃራኒው ሰብዕናውን እስከሚክዱ ድረስ በመለኮትነቱ ላይ ብቻ ያተኩራሉ። ከዚህም የተነሳ የጥንት ቤተክርስቲያን መሪዎች በ451 ዓመተ ምህረት የተጠራው የኬልቄዶን ጉባኤ በክርስቶስ ሁለቱ ባህሪያት ላይ መግለጫ አውጥተዋል። የዚህ መግለጫ ዋና ሀሳብ ጌታችን ኢየሱስ ክርስቶስ በመለኮቱ ከአብ ጋር አንድ መሆኑ፣ ሆኖም በሰብዕናው ከኃጢአት በስተቀር በማንኛውም ነገር እንደኛ አንድ ሲሆን ፍጹም አምላክ ፍጹም ሰው መሆኑን አስረግጦ ተናግሯል። ስለሆነም ኢየሱስ ሁለት ባህሪ ማለትም መለኮትና ሰብዕና እንዳሉት የታወቀ ሆኖ እነዚህ ሁለት ባህሪያት አንዱ ከሌላው የሚለይ ሆነው በአንድ አካል እንደሚኖሩ ግን ያረጋግጣል በማለት ያስቀምጣል። ገጽ 114 ላይ መንባቡ ከዚህ ይቀጥላል። ስለዚህ እንደ አንድ ፕሮቴስታንት እንደ አንድ አማኝ ጉባኤ ግድ ይሰጠኛል። ስለዚህ ከዚህ ይቀጥላለሁ ማለት ነው። ስለዚህ አንድ ባህሪ ወይስ ሁለት ባህሪ? እንግዲህ የእንግሊዝኛው እንትን ይሄን ይመስላል። አማርኛ ስላለን ወደ አማርኛው ልመለስና እንትን ላድርግ። የኬልቄዶኑ የእምነት መግለጫ በ451 የወጣው የእምነት መግለጫ ይህን ይመስላል። አንድና እርሱ ብቻ ክርስቶስ፣ ሰማያዊውን ብቻ የማነበው ጊዜ ለመውሰድ ነው። ወልድ ጌታ አንድያ ሆኖ የተወለደ ያለመለወጥ፣ ያለመቀላቀል፣ ያለመከፋፈልና ያለመለያየት ሁለት ባህሪያት ያሉት መሆኑን ልንቀበለው የሚገባ ፍጹም ህብረት ቢኖረውም በአካል ልዩ ነው እንጂ ህብረቱ የእሱን ማንነት አላጠፋውም። ይልቁንም እያንዳንዱ ባህሪ ባለበት ሁኔታ በአንድ አካልና ህላዌ ተጠብቆ ይኖራል እንጂ ለሁለት አካላት አይከፈልም በማለት ይናገራል። ስለዚህ ይህንን ነው እኔ ዛሬ ይዤ የምወያየው ማለት ነው። ኢየሱስ ክርስቶስ
አዎ አንድ አካል ነው። እግዚአብሔር ወልድ ኢየሱስ ክርስቶስ የእግዚአብሔር ቃል የሆነው እሱ አንድ አካል ነው። ነገር ግን ኢየሱስ ክርስቶስ በዚህ በአንድ አካል ደግሞ ሁለት ባህሪያት ይገኙበታል። በእነዚህ አራት መጠበቂያዎች እነዚህ ባህሪያት ይገኛሉ ማለት ነው። ያለመለወጥ፣ ያለመቀላቀል፣ ያለመከፋፈልና ያለመለያየት እነዚህ ሁለት ባህሪያት አሉ በአንድ አካል ብለን እናምናለን። ሁለት አካል የለም፣ በኋላ ላይ እናነሳዋለን። ለማንኛውም ግን ስለዚህ ይሄንን ይዤ እወያያለሁ ዛሬ ማለት ነው። እንግዲህ ከመጀመራችን በፊት የምወያይበትን ሀሳብ ዋና ዋናዎቹን ነገሮች ተርጉሜ ልጀምር። ለምሳሌ ዲያፊሲስ ሲባል ወይ ደግሞ ወንድማችን ሚያፊሲስ ነው። ሚያፊሲስ ሲባል ፊሲስ የሚለው ቃል ምንን ያሳያል? ወይ ደግሞ ፊሲስ በሚለው ቃል ምን እየገለጽኩ ነው? ባህሪ የሚለውን ነገር እየገለጽኩ ነው። ስለዚህ ዲፋይን እያደረግኩልህ ነው። ታላቁ በትክክል ስማኝ። ባህሪ የሚለውን ነገር እየገለጽኩ ነው ፊሲስ ስል። ስለዚህ ዲያፊሲስ ስል ባህሪ የሚለውን ነገር እየገለጽኩ ነው ያለሁት ማለት ነው። ባህሪ ወይ ደግሞ ሜካፕ ኦፍ ቲንግ እያልኩኝ ነው ያለሁት። ሃይፖስታሲስ ስል ደግሞ አካል እያልኩ ነው ያለሁት። ስለዚህ አንድ ሃይፖስታሲስ አለ ሲባል አንድ አካል አለ እያልን ነው። እሱም እግዚአብሔር ወልድ ስግው ቃል ተብሎ ደግሞ በስጋ ከመጣ በኋላ የሚነገርለት እሱ የእግዚአብሔር ቃል በመጀመሪያው ቃል ነበረ የተባለ የሥላሴ ሁለተኛው አካል እሱን ነው ሃይፖስታሲስ ብዬ የምጠራው ማለት ነው። ስለዚህ ስጋን ደግሞ ገንዘቡ አድርጎ የመጣ የሰውነት ሙሉ ባህሪን ከኃጢአት በስተቀር ገንዘቡ አድርጎ የመጣው እሱ ማለት ነው። ስለዚህ አካል ስል እኔ እሱን እንትን እያደረግኩኝ ነው፣ እሱን ፕሪዲኬት እያደረግኩኝ መሆኑ ይታወቅልኝ፣ ወይ ደግሞ ሃይፖስታሲስ ስል። ለማንኛውም ኬልቄዶናዊው ነገረ ክርስቶስ ደግሞ ክርስቶስ አንድ አካል ወይም ሃይፖስታሲስ ነው ይላል። ክርስቶስ ግን ሁለት ባህሪያት አሉት ይላል። ኦኬ፣ በዚህ በአንድ ሃይፖስታሲስ እነዚህ ሁለት ባህሪያት በቅድም ባልናቸው አራት መጠበቂያዎች ተጠብቀው በወልድ ይገኛሉ ይላል። ስለዚህ እነዚህን ሶስቱን ቴሲሶች እንዳትረሳቸው በኋላ ላይ ስትሞግተኝ በዚህ ስለምትሞግተኝ ማለት ነው። ክርስቶስ አንድ አካል ሃይፖስታሲስ ነው። ክርስቶስ ሁለት ባህሪያት አሉት። ሁለቱ ባህሪያት ደግሞ በአራቱ መጠበቂያዎች ተጠብቀው በአንዱ አካል ይገኛሉ። ኦኬ፣ ስለዚህ እኔ ዛሬ የምወያየውና ዛሬ ደግፌ የምመጣው ይህንን የነገረ ክርስቶስ ቀመር ይሆናል ማለት ነው። ለማንኛውም ግን ኬልቄዶናዊውን ይህንን ነገረ ክርስቶስ ወይም ደግሞ የሁለት ባህሪ ነገረ ክርስቶስ ለምንድን ነው የምትቀበለው ካላችሁኝ፣ ወይም ደግሞ ዛሬ ታላቁ ጅብሪልን ወንድሜን መቀበል አለብህ ዲያፊሲስን ስለው ለምን እንደሆነ በዚህ መንገድ ላስቀምጥ በአጭሩ ማለት ነው። እሺ፣ ስለ ድምፁ ስለ ባክግራውንዱ ይቅርታ፣ ሰፈር ውስጥ ስለሆነ እየሰማኝ እንደሆነ ተስፋ አደርጋለሁ። ወይም ደግሞ ፖዝ ላርግና ሲመጣ እገባለሁ ማለት ነው። ምንም አላወራም። ስሙ እዚህ ጋር ኦርቶዶክሳንም ምንም አላወራም። እሱ እስከሚመጣ ፖዝ አድርጌያለሁ። 4 ደቂቃ ከ16 ሰከንድ ላይ ፖዝ አድርጌያለሁ። ጅብሪል ወንድሜ አንተ መቀበል ያለብህ እንዲሁም ደግሞ ለምሮ የምንቀበለውስ መቀበልስ ያለብን የሚለውን ነገር ደግሞ ላስቀምጥ። አንደኛ መጽሐፍ ቅዱሳዊ ስለሆነ ነው። ሁለተኛ ታሪካዊ ታማኒነት ስላለው ነው። ሶስተኛ ደግሞ አመክንያዊ ስለሆነ ነው። ስለዚህ ወንድሜ ዛሬ ይዞት ከመጣው የሚያፊሲስ ትምህርት ይልቅ የዲያፊሲስ ትምህርት ኬልቄዶናዊው የዲያፊሲስ ትምህርት ምንድነው? ታሪካዊ ታማኒነት አለው፣ አመክንያዊ ነው፣ መጽሐፍ ቅዱሳዊ ነው ብዬ ስለማምን ነው። ከመጽሐፍ ቅዱሱ ልጀምር። ብዙ ስለምንግባባበት ይህን ያህል ብዙ መሄድ አይጠበቅብኝም መጽሐፍ ቅዱሱ ማለት ነው። በኋላ ላይ የምናነሳው ነገር ካለ እናነሳለን። ለማንኛውም ግን ከጳውሎስ መልእክት ልነሳ። አንተ ጋር ሚውት አድርግና በኋላ ትከፍታለህ ምናልባት። ይህም ወንጌል በስጋ ከዳዊት ዘር ስለተወለደ ይላል እንደ ቅድስና መንፈስ ግን ይላል ሐዋርያው ጳውሎስ ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው ይላል። በዚህ ክፍል ላይ ሁለት ነገሮችን ያነሳል። በኋላ ላይ እንግዲህ አስፈላጊ ከሆነ ደግሞ የቤተክርስቲያን አባቶች እንመለከታለን። ሁለት ነገሮችን ያነሳል። ይህም ደግሞ ምንድነው? ኢየሱስ ክርስቶስ በስጋው ከዳዊት ዘር ነው የተወለደው፣ እንደዚሁም ደግሞ ከሙታን በመነሳቱ ማንነቱ ደግሞ የተገለጠ ነው። ማንነቱ ደግሞ የተረጋገጠ ነው፣ የታየ ነው፣ የታወጀ ነው። ማን ነው? የእግዚአብሔር ልጅ ነው። ስለዚህ እነዚህ ሁለት ባህሪያት በኢየሱስ ክርስቶስ ይገኛሉ። ለምሳሌ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 መመልከት እንችላለን። ቃል በመጀመሪያ ቃል ነበር ይላል። ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይልና ቁጥር 14 ላይ ሲመጣ ግን ቃልም ስጋ ሆነ፣ ጸጋና እውነትን ተመልቶ በእኛ አደረ፣ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን በማለት ኢየሱስ ክርስቶስ ያ የእግዚአብሔር ልጅ ዘላለማዊው የእግዚአብሔር ልጅ እሱ ከእግዚአብሔር ከአባቱ ዘንድ ሰው ሆኖ እንደመጣ ደግሞ ይናገራል ማለት ነው። ስለዚህ ይህ ሁለተኛውን ባህሪ ደግሞ ፕሪዲኬት ሲያደርግ እንመለከተዋለን። ከዚህ የተነሳ ኢየሱስ ክርስቶስ እነዚህ ሁለት ባህሪያት በአንዱ አካል በሱ በወልድ በእግዚአብሔር ልጅ በሱ ይገኙበታል ብለን እናምናለን ማለት ነው። ኦኬ፣ እንግዲህ ልጆቹ በስጋና ደም ስለሚካፈሉ ይለናል ደግሞ የዕብራውያኑ ጸሐፊ፣ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ነፃ እንዲያወጣ በስጋና ደም እንዲሁ ተካፈለ እያለ ይናገራል። ስለዚህ ይህም ደግሞ
ኢየሱስ ክርስቶስ አምላክ ሆኖ ሳለ ሰው ሆኖ የመጣበትን ምስጢር ይነግረናል ማለት ነው። ስለዚህ እነዚህ የሚነግሩን ኢየሱስ ክርስቶስ እነዚህ ሁለት ባህሪያት እንዳሉ ነው። 1 ደቂቃ ከ33 ሰከንድ ላይ ነኝ ያለሁት። እሺ፣ ስለዚህ ይህንን ያሳይ። ይደውላል፣ ድምፅ ስለሚያሰማ አታስብ። እሺ፣ እንቀጥል። ስለዚህ አሁን እንግዲህ ምን እያለ ነው አይደለም የሚለውን ደግሞ ላስቀምጥለት። ክርስቶስ ሁለት ባህሪያት አሉ ስንል ምን እያልን አይደለም። እነዚህ ባህሪያት ተነጣጥለው ለየብቻ ይኖራሉ እያልን በጭራሽ አይደለም፣ በጭራሽ እንደዛ አይደለም። ስለዚህ ወንድሜ ዛሬ እነዚህ ሁለት ባህሪያት ነጣጥለሃል ብሎ እንደማይናገር ተስፋ አደርጋለሁ። ይልቁንም ከላይ ያነሳናቸው 4 መጠበቂያዎች አሉ። በእነሱ መጠበቂያዎች ተጠብቀው ይኖራሉ እያልን ያለ ነው። ክርስቶስ ሁለት ባህሪያት አሉ ስንል ሌላ ደግሞ እነዚህ ሁለት ባህሪያት በሁለት አካላት ይኖራሉ በጭራሽ እያልን አይደለም። ሁለት ባህሪ ስንል ሁለት አካል እያልን አይደለም። ይሄ ንስጥሮሳዊ ስለሆነ አንቀበለውም። ስለዚህ አሁንም በዚህ መንገድ እየተናገርን አይደለም። ታዲያ ምን እያልን ያለ ነው? በአንድ አካል፣ ስለዚህ በአንድ ህላዌ ተጠብቆ የሚኖር ነው እያልን ነው። ይሄ ሁለት ባህሪ ኦኬ። ስለዚህ ለሁለት አካላት ይከፈላል እያልን አይደለም። ስለዚህ ኢየሱስ ክርስቶስ ሁለት ባህሪያት አሉ ስንል ይሄ ፍጹም ሰብአዊ ፍጹም መለኮታዊ ባህሪያት ሳይዋዋጡ ሳይቀላቀሉ ኦኬ ምን በአንድ አካል ምን ሆነው ተጠብቀው ይገኛሉ እያልን እየተናገርን ነው። ለዚህ ደግሞ መጽሐፍ ቅዱሳዊ የሆነ ማስረጃ ይዘን ነው የምንንቀሳቀሰው ማለት ነው። ለምሳሌ ቅድም ቄርሎስን ሲጠቅስ ነበር ወንድማችን ማለት ነው። ቄርሎስ ለምሳሌ በፎርሙላ ኦፍ ሪዩኒየን ላይ ኢየሱስ ክርስቶስ ሁለት ባህሪያት እንዳሉትና እነዚህ ሁለት ባህሪያት እንዴት ለሰብአዊና ለመለኮታዊ ባህሪ በእንዴት አይነት መግለጫ ተቀምጠው እንዳለ ደግሞ ይናገራል ማለት ነው። ወደ በኋላ ላይ ይሄንን በደንብ አሳየዋለሁ። ለወንድሜ ጨርሰናል። እሺ፣ እግዚአብሔር ይስጥልኝ። ስንት ደቂቃ ነው ወረብታል? 10 ስንት ነበረ? ቃል ሚዩት አድርጌ ነው ደማሮ 15 ደቂቃ ነው የተባባልነው። ያ 15 ደቂቃ ጀስት ኮንፈርም ብዬ ነው። ስለዚህ ኦኬ፣ እሺ፣ አንዴ ቆይ 15 ደቂቃ ላድርገውና ትጀምራለህ ብዬ ነው። እሺ፣ ልጀምር ነው። ጀምር። እሺ ቃሌ ወንድሞችን ሰምታችሁታል። ኬልቄዶናዊ ነኝ ብሎናልና ስለዚህ ወንድማችን ለዚህ ውይይት ፕሮቴስታንቲዝምን ትቶ ወይ ካቶሊክ ነው ወይ ደግሞ የምስራቅ ኦርቶዶክስ ነው ማለት ነው። ከሁለት አንዱ ካልሆነ ፕሮቴስታንቲዝም እዛ ጉባኤ ላይ ስላልነበረ በታሪክም በዶግማም እዛ ጉባኤ ላይ የተወሰኑትን ቀኖናዎችም ስለማይቀበል ማለት ነው ቃሌ ራሱ። ምክንያቱም እዛ ቀኖናው ላይ የኬልቄዶን ጉባኤ ውሳኔ ላይ ማለት ነው ስለ ጥምቀት፣ ስለ ቁርባን፣ ስለ ሐዋርያዊ ስልጣነ ክህነት ክትትል የተነገሩ ነገሮችን በሙሉ ስለማይቀበል ቃሌ ለዚህ ዲቤት ምንድነው ማለት ነው ቃሌ ለዛሬ ብቻ ለዚህ ዲቤት ብቻ ማለት ነው ምንድነው ወይ ካቶሊክ ነው ወይም ደግሞ የምስራቅ ኦርቶዶክስ ነው ማለት ነው። ከዚህ ውጪ ቃሌ እዚህ ጉባኤ ላይ ገብቶ ለመወያየት ምንም አይነት ባክግራውንድ የለውም። በነገራችን ላይ ጀስት ግራንት እናርገው ብለን ነው እንጂ ኤምኬሲ መግለጫ አለኝ ኤምኬሲ መግለጫ አላትናም ብሎ ነበረ። በኋላ ክሮስ ኤግዛሚኔሽን ላይ ማነሳው ነገር ይኖራል። እዚህ ጋር ሰምታችሁት ከሆነ የእምነት መግለጫው ላይ ተዋህዶ የሚለውን ቃል ትቶ ማለት ዩኒየን የሚለውን ቃል ትቶ ህብረት አለ ነው ሲል የነበረው ህብረት። እሱን ደግሞ እንዴት እንደሆነ እንግዲህ በኋላ የምናየው ይኖራል። ግን አካል ሃይፖስታሲስ ነው ወይስ ፕሮሶፖን ነው የሚለውን ሃይፖስታሲስ ብዬ ነው የምረዳው ብሏል። ይሄ ደግሞ እንግዲህ እንዴት ሊያስኬደው እንደሚችል እኛ አናውቅም። ግን እኔ ወደ ዋናው ጉዳይ ልግባና ኬልቄዶንን ለመቀበል 3 መሰረታዊ ምክንያቶችን አስቀምጧል። መጀመሪያ መጽሐፍ ቅዱሳዊ ስለሆነ ነው ብሏል። መጽሐፍ ቅዱስ ላይ የጠቀሳቸው ክፍሎች አሉ። ለምሳሌ በሮሜ መልእክቱ ቅዱስ ጳውሎስ ምዕራፍ 1 ቁጥር 4 ላይ የእግዚአብሔር ልጅ ተገለጠ ነው የሚለው። የተገለጠው ማን ነው? የእግዚአብሔር ልጅ። የሞተውስ ማን ነው? የእግዚአብሔር ልጅ። የተነሳውስ ማን ነው? የእግዚአብሔር ልጅ። ኬልቄዶናውያን ምንድን ነው የሚሉት? ሊዮ ምንድን ነው የሚለው? ሊዮ ለምሳሌ የኬልቄዶን ጉባኤ ፕሪዛይደር ነው። እሱ ነው ሁሉን ውሳኔ ያስተላለፈው። ሊዮ መሞት ለስጋ ብቻ ነው ብሎ ነው የሚተረጉመው። ለምሳሌ ሊዮ ሞት ለስጋ ብቻ ነው የሚናገረው። the one suffering and the other is the sufferer ብሎ ነው የሚያስቀምጠው። ተመልከቱ። አንዱ የሚሰቃይ ነው፣ አንዱ ደግሞ የማይሰቃይ ነው ማለት ነው። አንዱ የሚሰቃይ ነው፣
አንዱ ደግሞ የማይሰቃይ ነው። ይሄ ኮምፕሊትሊ ከወንጌሉ ጋር የሚጋጭ ነው እንጂ ከወንጌሉ ጋር አብሮ የሚሄድ ትምህርት አይደለም ከመሰረቱ ማለት ነው። ቀጥታ ከወንጌሉ ጋር የሚጋጭ ነው። ወንጌል የሚለን የእግዚአብሔር ልጅ ተሰቃየ ነው። ወንጌል የሚለን የእግዚአብሔር ልጅ በስጋ መከራን ተቀበለን ነው። ቅዱስ ጴጥሮስ በመልእክቱ ልክ እንዳስቀመጠልን በስጋ ሞተ በመንፈስ ግን ሕያው ሆነ ነው የሚለን። ነገር ግን ምንድነው ቃል እያለን ያለው አሁን? ምናልባት የሊዮን ባሳያችሁ ደስ ይለኛል። እሺ ቪዲዮ ከከፈትኩኝ በጣም ብዙ ነገር ስለማሳይ እንትን እንዳይልብ ብዬ ነው፣ ጊዜ ላለመውሰድ ነው። ሊዮ አንደኛው ባህሪ የሚሰቃይ ነው፣ አንደኛው ባህሪ የማይሰቃይ ነው። አንደኛው ባህሪ የሚራብ ነው፣ አንደኛው ባህሪ የማይራብ ነው። አንደኛው ባህሪ የሚሞት ነው፣ አንደኛው ባህሪ የማይሞት ነው ብሎ ይናገራል። ይሄ ግልጽ መክፈል ነው። ኢቭን ዶ ምንም እንኳን ሁለቱን ባህሪያት አንከፍልም አንገነጥልም ቢሉ ፕራክቲካሊ ግን ገንጥለው ለይተው ነው የሚያስቀምጡት። ወንጌል ቅድምም ብያቸዋለሁ፣ ትንቢተ ኢሳያስ ምዕራፍ 63 ላይ የሚበጀን የእግዚአብሔር ቃል እንደሆነ ነው የሚናገረው። ሰዎቻችን ግን የሚሉት ማን ነው? እዚህ ጋር መጣው የሞተው ስጋነት ነው ይላሉ። ወይም ደግሞ ይሄ ሁለተኛው ባህሪ ማለት ነው፣ ሰፈር የሚያደርገው ሁለተኛው ባህሪ ነው ይላሉ። ስለዚህ ይሄ ምኑ ነው መጽሐፍ ቅዱሳዊ? ምኑ ነው መጽሐፍ ቅዱሳዊ? ቀጥታ ከወንጌል ጋር የሚጋጭ ከወንጌል ጋር የሚላተም ወንጌልን የሚያፈርስ ትምህርት ነው እንጂ። ሁለተኛ ተአማኒ ስለሆነ የሚል ሀሳብ ተነስቷል። ተአማኒ ስለሆነ ማለት እንግዲህ ተአማኒነት ሌላ ትርጉም ከሌለው በስተቀር በኤፌሶን ጉባኤ ላይ የተወሰነው ምን ነበረ? ሚያፊስቶ ቴዎሎጎስ የሳርኮሜኒ ነው። የስግው ቃል ውሁድ አንድ ባህሪ የሚለው ትምህርት ነው የጸደቀው እንጂ ፊሲስ የሚል አንድም ቦታ ላይ በኤፌሶን ጉባኤ አልጸደቀም፣ የትም ቦታ ላይ ማለት ነው። ኬልቄዶንን እኛ ለምንድን ነው የማንቀበለው ከተባለ የመጀመሪያውን ኢኩሜኒካል ካውንስል ጀምሮ እየጸደቁ የመጡትን ትምህርቶች ስለሻራቸው ነው። ኦኬ፣ ስለሻራቸው ነው። ስለዚህ በኤፌሶን ጉባኤ ቅዱስ ቄርሎስ ፕሪዛይደር ነው። ምን ብሏል እሱ? ቅዱስ ቴዎዶጦስ ፕሪዛይደር ነው። ምን ብሏል እሱ? እስኪ እንመልከት። ለምሳሌ እነሱ ከጠቀሷቸው ጥቅሶች ማለት ሁለቱ ቅዱሳን ከጠቀሷቸው ማለት ነው። for the Jews did not crucify a mere man ይላል ቅዱስ ቴዎዶጦስ ሆሚሊ 2 ላይ ነው ይሄንን የሚለው። for the Jews did not crucify a mere man neither did they nail the visible nature only የሚታየውን ባህሪ ብቻም አልሰቀሉም ይላል። but they brought their daring to God who was in it አለ። እግዚአብሔርን አቃለሉት እንጂ አለ። who had appropriated the suffering of the united nature ይላል። የተዋሃደውን አንዱን የእግዚአብሔር ልጅ እርሱን አቃለሉት እንጂ የሚታይ ባህሪን አልሰቀሉም ይላል። ይሄንን ያለው ማን ነው? በኤፌሶን ጉባኤ ላይ ትምህርቱ ዶግማ ሆኖ የጸደቀለት ቅዱስ ቴዎዶጦስ ዘእንቆራ ነው። ይሄንን አይደለም የሚያበቃው፣ በነገራችን ላይ ይሄንን ብቻ አይደለም ብሎ የሚያበቃው። ሆሚሊ 3 ላይ ምን ይላል? where is he who divides Christ ይላል። ክርስቶስን የሚከፍለው ወዴት አለ ይላል። where is he who does echo vocality to our mystery ከዚህ ምስጢር ሁለትነትን የሚከተው የት አለ ይልና ምን ይላል? what is the benefit of a single appellation while positing two things ሁለት ባህሪ የምትል ከሆነ አንድነት ምኑ ላይ ነው ይላል። ይሄ ማን ነው? በኤፌሶን ጉባኤ ትምህርቱ ዶግማ ሆኖ የጸደቀለት ቅዱስ ቴዎዶጦስ ዘእንቆራ ነው። ቅዱስ ቴዎዶጦስ ዘእንቆራ ነው። ይሄንን ብቻ ብሎ አይደለም የሚያመጣው። ቅዱስ ቄርሎስ ምን እንደሚል እንመለከታለን። በጣም በጥቂቱ ለማሳየት እንሞክር። አንድ ሲል ምን እያለ እንደሆነ ማለት ነው። አንድ ሲል ምን እያለ እንደሆነ እዚች ጋር አንዴ ቪዲዮ ላብራና ዝም ብዬ እያወራሁ እንዳይመስል ምን አደርግላችኋለሁ መሰላችሁ? ቪዲዮ አንዚህ ጋር በራትና እንመለከታለን። ቅዱስ እሺ ቆይ ፖዝ ላድርግለት ይሄንን ሰዓቱንና አላሰራውም ዛሬ በቃ። እና ክሮስ ኤግዛሚኔሽን ላይ እንዴት ሊሆን ነው? 8 ደቂቃ ከ44 ላይ ቆሞልሃል። ቆይ ላሳያችሁ። ኧረ ላሳይ ጋይ ተአማኒ ስለሆነ የሚለው ኮምፕሊትሊ ሐሰት የሆነ ትምህርት ነው። እንዳልኳችሁ ኬልቄዶን የኤፌሶንን ጉባኤ ውሳኔ እየቀለበሰ የሌለ ትምህርት ያመጣ ነው። ኤክዳዮፊሲን ማለት ፍሮም ቱ ኔቸርስ ነው። ፍሮም ቱ ኔቸርስ ሚኒቱ ማየት ትችላላችሁ። ኬልቄዶን ሴሽን 5 ማለት በአማርኛ ይሄ ቃለ ጉባኤ ማለት ነው። የጉባኤው ቃለ ጉባኤ አለ። ሴሽን 5 ላይ ቅዱስ ዲዮስቆሮስ ራሱ ፍሮም ቱ ኔቸርስ እቀበላለሁ፣ ኤንዳዮፊሲስ ኢንቱ ኔቸርስ ግን አልቀበልም ብሏል። ኢንቱ ኔቸርስ የማን ትምህርት ስለሆነ ነው? የንስጥሮስ ትምህርት ስለሆነ፣ የታዎዶሪጦስ ትምህርት ስለሆነ፣ የዲዮዶሮስ ትምህርት ስለሆነ፣ የጳውሎስ ሳምሳጢ ትምህርት ስለሆነ ማለት ነው።
በሐዋርያዊ ክትትል የመጣ ትምህርት ስላልሆነ ቅዱስ ዲዮስቆሮስ አልቀበለውም ብሎ ትቶታል። ይሄንን ተመልከቱ። አሁን ምን ያክል ከቅዱስ ቄርሎስና ከኤፌሶን ጉባኤ የወጣ እንደሆነ እንድትመለከቱት። ለምሳሌ ኒስጥሮስ ባዛር ኦፍ ሄራክሊቶስ ቡክ 2 ፓርት 1 ላይ ምን ይላል መሰላችሁ? he suffered all human things in the humanity and all divine things in the divinity። በሰውነት ባህሪው ለሰው የሚገባውን መከራ ሁሉ ተቀበለ፣ በመለኮት ባህሪው ደግሞ ለመለኮት የሚገባውን ግብር ሁሉ ፈጸመ ይላል። ምን እያለ ነው? ይሄ ከሁለት ባህሪ ትምህርት የተነሳ ግብራቱንም ልክ እንደ ባህሪያቱ ከፍሏቸዋል ማለት ነው። ግብራቱንም ልክ እንደ ባህሪያቱ ከፍሏቸዋል። ኦኬ፣ ልክ እንደ ባህሪያቱ ከፍሏቸዋል። ይሄንን ግን አናቴማ ስሪ ሄዳችሁ ስትመለከቱ በኤፌሶን ጉባኤ ላይ የጸደቀውን ማለት ነው if anyone divides the hypostasis ሁለቱን ባህሪያት ማለት ነው የሚከፍል ማን ለይኩን ተብሏል። በቃ አለቀ። ሃይፖስታሲስ ማለት ሃይፖ አንደር ማለት ነው። ስታሲስ ደግሞ ስታንዲንግ ነው። ስለዚህ ባህሪ ማለት ነው። ይህንን ቀጥታ ከመጽሐፍ ቅዱስ የዕብራውያን መልእክት ምዕራፍ 1 ቁጥር 3 ላይ ካራክተር ኤስ ሃይፖስታሲዮስ ብሎ የአብ የባህሪው ምሳሌ ብሎ ሲናገር ሃይፖስታሲስ ማለት a particular instantiation of an essence ማለት ነው። የአንድ ባህሪ ምሳሌ ማለት ነው። የሰውነት አንድ ባህሪ ምሳሌ እኔ ነኝ። ለምሳሌ እኔ ሃይፖስታሲስ ነኝ። በራሴ ህልው ስለሆንኩኝ ሰልፍ ሳብሲስቲንግ ስለሆንኩኝ ደግሞ ፕሮሶፖን እባላለሁ ማለት ነው። ስለዚህ ሃይፖስታቲክ ካልሆነ ማለት ባህሪያዊ ውህደት ከሌለ እንደ ማለት ነው። በሌላ አባባል አካላዊ ባህሪያዊ ውህደት ማለት ነው። ስለዚህ ምን እያለን ነው ቅዱስ ቄርሎስ በቃለ ግዘቱ ላይ ምን እያለን ነው? ባህሪያቱን የሚከፍል አንዱን ለሰውነት አንዱን ለመለኮት የሚሰጥ ቢኖር ውጉዝ ይሁን። ይሄ ደግሞ አናቴማ ቻፕተር 8 ላይ የምታገኙት ነው። አናቴማ 8 ማለት ነው። ከ12ቱ ቃለ ግዘት ውስጥ በኤፌሶን ጉባኤ ዶግማ ሆኖ ከጸደቁ ትምህርቶች ውስጥ ደግሞ አንደኛው ይሄ ነው። ይሄንኛው ለመለኮት ነው፣ ይሄንኛው ለትስብእት ነው የሚል ቢኖር ውጉዝ ይሁን ይላል ማለት ነው። ስለዚህ ሊዮ እንደዚህ አይነት ነገር ስለሚናገር ሁለት ባህሪን ስለሚናገር ምን ይሁኑ ይባላል ማለት ነው። ውጉዘ ለይኩኑ ለኩሎም ሁላቸውም እንደዚህ እያሉ የሚከፍሉ ቢኖሩ ምን ይሁኑ ውጉዝ ይሁኑ ይባላል ማለት ነው። ስለዚህ ተአማኒነት ማለት ምን ማለት ነው? የአባቶችን ቀኖና መጣስ ነው። አባቶች በኤፌሶን ጉባኤ ያጸደቁትን መሻር ነው። ምኑ ነው ታዲያ? ምኑ ነው? ሲቀጥል የዮሐንስ ወንጌል ምዕራፍ 1 ቁጥር 15 እና 30 ላይ ታስታውሳላችሁ። ጌታ ወደ ዮሐንስ ሊጠመቅ ሲሄድ ጌታ ወደ ዮሐንስ ሊጠመቅ ሲሄድ መጥምቁ ዮሐንስ ምንድን ነው የሚለው? በጣም የሚገርም ነገር ነው የሚናገረው። ከእኔ በኋላ የሚመጣው ከእኔ በፊት ነበርና ይላል። አያችሁት? ከእኔ በኋላ የሚመጣው ከእኔ በፊት ነበርና አንድ ሰው ከእኔ በኋላ ይመጣል አለ። ሰው ምንድን ነው? ባህሪያዊ ስም ነው። ተመልከቱ፣ ሰው ባህሪያዊ ስም ነው። ከእኔ በኋላ የሚመጣው ካለ በኋላ ከእኔ በፊት ነበር አለ። ማንኑ? ያንኑ ሰው ማለት ነው። ያንኑ ሰው። ስለዚህ ምን እንደሚያሳየው ባህሪያዊ ተዋህዶን፣ ኦንቶሎጂካል ዩኒቲ ወይም ኩነታዊ አንድነትን፣ ኩነታዊ ተገናዝቦን የሚያሳይ ነው ማለት ነው። ከዚህ በመነሳት አሁን ለምሳሌ ኬልቄዶናውያን ሁለት ባህሪያዎች እንደመሆናቸው መጠን ክርስቶስ ከዮሐንስ በፊት ነበር የሚባለው በሰውነቱ ነው ወይስ በመለኮቱ ነው ብትሏቸው የሚመልሱላችሁ ምን እንደሆነ ታውቃላችሁ? በመለኮቱ ነው። ግን ዮሐንስ ያለው አንድ ሰው ብሎ ነው። አንድ መለኮት ቢል ትክክል ነው። የእነሱ ትምህርት አንድ መለኮት ቢል ትክክል ነበረ። ግን አንድ ሰው ነው የሚለው፣ አንድ ሰው ነው የሚለው። ስለዚህ መጽሐፍ ቅዱሳዊ አይደለም የሚለውን ኦልሬዲ ተማምነንበት ይመስለኛል። አትሊስት ከአድማጮቹ ጋር ተአማኒነት የሚለው ደግሞ አሁን እንዳሳየዋችሁ የኤፌሶንን ጉባኤ አፈር የሚያበላ አፈር የሚያስግጥ ነው። አፈር የሚያስግጥ ነው። ለዛ ነው የኬልቄዶንን ጉባኤ አንቀበለውም ንስጥሮሳዊ ነው ብለን የምንናገርለት ማለት ነው። በኤፌሶን ጉባኤ ላይ ከተነበበና ዶግማ ሆኖ ከጸደቀው የቅዱስ ቄርሎስ መልእክት ሶስተኛው መልእክቱ ይገኝበታል። ምን ይላል? the one and only Christ is not twofold ክርስቶስ ሁለትነት የለበትም ይላል። even though he is understood as compound out of two different elements in an indivisible unity በማይከፈል ተዋህዶ ከሁለት ባህሪያት የተገኘ ቢሆንም ከተዋህዶ በኋላ ግን ምንድነው አለ? አንድ ነው። ሚያ ፊሲስ አንድ ነው። ፊሲስ ባህሪ ማለት ነው ብሎ ተርጉሞልናል ወንድማችን። ሚያ ማለት ደግሞ ውሁድ አንድ ማለት ነው። ይሄንን የማቴዎስ ወንጌል ምዕራፍ 19 ቁጥር 5 ላይ ታገኙታላችሁ። ዲዮ ሁለቱ ምን ይሆናሉ ይላል? ሚያ ሳርክስ ወይም ሳርኮስ ሚያ የሚለው ማለት ነው። ሁለቱ አንድ ስጋ ይሆናል እንጂ ለወደፊቱ ሁለት አይባሉም ይላል። ተመልከቱ፣ አንድ ወንድና አንድ ሴት ከተጋባ በኋላ ሁለት የማይባል ከሆነ የመለኮትና የትስብእት ተዋህዶ ከባልና ከሚስት ያንሳል ማለት ነው። ለኬልቄዶናውያኑ ከባልና ከሚስት ያነሰ ተዋህዶ ነው ያለው ማለት ነው። አንድ ባልና ሚስት ከተጋቡ በኋላ
ሁለት አይባሉም አለ ክርስቶስ። በቃ ሁለት ሊባሉ አይችሉም። ከዚህ በኋላ ሳርኮስሚያ አንድ ስጋ ናቸው አለ። አንድ ስጋ ናቸው። ባልና ሚስት ከተዋህዱ በኋላ አንድ ስጋ የሚሆኑ ከሆነ መለኮትና ትስብእት ከተዋህዱ በኋላ ሁለት የምትለው ከሆነ ከባልና ሚስትም ጋብቻ እያሳነስከው ነው ማለት ነው። እያሳነስከው ነው። ይሄ ቀጥታ ሚያፊሲስ የሚለውን ሚያ አንድ ውሁድ አንድ የሚለው ከመጽሐፍ ቅዱስ ቀጥታ የሚገኝ ነው። ኦኬ፣ ቀጥታ የሚገኝ ነው። ወዴትም የሌለ እዚህ የሰው ፍልስፍና ነው ምናምን የማይባል ማለት ነው። የሰው ፍልስፍና ነው ምናምን የማይባል ቅዱስ ቄርሎስ ለአካሸስ በላከው መልእክቱ ምን ይላል? wherefore we say that the two natures were united from which there is one and only Son and Lord Jesus Christ. ከሁለቱ ባህሪያት አንድ ጌታ፣ አንድ መድኃኒት፣ አንድ ኢየሱስ ክርስቶስ አለ። as we accept in our thoughts but after the union ከተዋህዶ በኋላ ግን since the distinction into two is now abolished አለ። ሁለትነት ሁለት ባህሪ መባል በተዋህዶ ስለጠፋ አለና we believe that there is one nature of the son የወልድ አንድ ውሁድ ባህሪ እንዳለ እናምናለን ይላል። ይሄ ዶግማ ሆኖ የጸደቀ ትምህርት ነው ብራዘር፣ ዶግማ ሆኖ የጸደቀ ትምህርት ነው። ያኔ ፈጽሞ የለም፣ ሁለትነት በጌታ ላይ የለም። ቅዱስ ቴዎዶጦስ ሆሚሊ ዋን ላይ በጣም የሚገርም ነገር ነው የሚናገረው። for what has been united is no longer named two but one ይላል። የተዋሃደ ማንኛውም ነገር ቢሆን ሁለት አይባልም ነው የሚለው። እየሰማችሁ ነው? የተዋሃደ ማንኛውም ነገር ሁለት አይባልም አንድ እንጂ ይላል። but if by concept you divide what has been united የተዋሃዱትን ሁለት ባህሪያት የምትከፍል ከሆነ ከተዋህዶ በኋላ ሁለት ልጅ ማለትህ ነው ብሎ ቅዱስ ቴዎዶጦስ ዘእንቆራ በኤፌሶን ጉባኤ ላይ ዶግማ ሆኖ የጸደቀለት ሰው ማለት ነው። እንዲህ ሁለትነት የለም ብሎ ቃል በቃል ነው የሚያስቀምጠው። ሁለትነት የለም፣ የምናምነው አንድ ዩናይትድ ኔቸር ነው፣ ሚያፊሲስ የምንለው ማለት ነው። ሚያፊሲስ የምንለው ስለዚህ አሁን ተመልከቱ፣ ሃይፖስታቲክ ዩኒየን ከሌለ ወይም ባህሪያቱ ካልተዋሃዱ መለኮት ዝቅ ዝቅ አለ መባል አይነገርለትም ማለት ነው። ምክንያቱም መች ተዋሃደ? ካልተዋሃደ እንዴት ነው ዝቅ ዝቅ ተባለ የሚነገርለት? አርአያ ገብረ ነሳ የሚባለው እንዴት ነው የባሪያን መልክ ያዘ የሚለው? ካልተዋሃደ ከየት ይመጣል? ከየት ይመጣል? ሁለት ባህሪ ባዮች ግን በነገራችን ላይ ምን ያክል ንስጥሮሳዊ እንደሆኑ ለማሳየት አንድ ሁለት ማሳያዎችን ላስቀምጥ። ሊዮ ለምሳሌ ምን ይላል ሰርሞኑ ላይ ወይም ስብከት አለው ሊዮ ማለት ነው። እሺ አንዴ ላውጣላችሁ። አዎ only the same Christ son Lord only begotten is recognized in two natures ይላል። አንዱ ጌታ፣ አንዱ ክርስቶስ፣ አንዱ ወልድ ሁለት ባህሪያት አሉት without confusion, without change, without division, without separation። አሁን ቃሌ ሲለው እንደነበረው ማለት ነው። ኦኬ እሺ ቀጥልሽ። እስቲ እንመልከት። በመጀመሪያ አንድ ላረጋግጥልህ የምፈልገው ነገር አለና እሱ ምንድነው? የቄርሎስ ትምህርትን ይዘህ መታል። በጣም ጥሩ ነው። ትልቁ ጉዳይ ምንድነው? ቄርሎስን ግማሽ መንገድ ድረስ ነው የተከተልከው። ሙሉን መንገድ ስላልተከተልከው ኦኬ፣ ቄርሎስ ያለው ግማሽ ላይ ስለሆነ ያለኸው ሌላውን ትምህርቱን ትተኸዋል። ከዛ በኋላ ደግሞ ከኬልቄዶኑ በፊት የነበሩ አባቶችን በሙሉ ደግሞ ኢግኖር ያደረገ እንትኖች ናቸው ብዬ አስባለሁ። ለማንኛውም ግን ወደ ውስጥ ስንገባ በደንብ እናየዋለን። ወንድማችን ምን አለ? ሁለት ባህሪ የመጣው ከንስጥሮስ ነው የሚል ነገር አንስቷል። ሁለት ባህሪ የመጣው ሪሊ ከንስጥሮስ ነው የሚለውን ነገር እናያለን። ደግሞ ተዋህዶ ባህሪያዊ አይደለም ብለዋል። እሱ ልክ ነው። ሁለት ባህሪ የመጣው ከንስጥሮስ ነው ሲል ግን ኳሊፋይ ስላላደረገው እሱን አብረን የምናየው ይሆናል። ግን ከዚህ ልጀምር ትንሽ ፈገግ ስላሰኘኝ ማለት ነውና ኬልቄዶናዊ ነኝ ስላለ ካቶሊክ ወይ ኢስተርን ነህ ብለኸኛልና አይደለሁም፣ ፕሮቴስታንት ነኝ። ደግሞ ፕሮቴስታንቶች አልነበሩም ስትል ወንድማችን አንድ የዘነጋው ነገር አለ። ፕሮቴስታንቲዝሙ የቤተ ክርስቲያን ታሪክን የራሱ ታሪክ አድርጎ ነው የሚወስደው። ስለዚህ የቤተ ክርስቲያን ታሪክ የእናንተ ታሪክ ብቻ አይደለም፣ የኔ የፕሮቴስታንቱም ታሪክ ጭምር ነው። ጉባኤው የኔ የፕሮቴስታንቱ ጉባኤም ጭምር ነው። ኦኬ፣ ምክንያቱም ኢየሱስ ክርስቶስን የማምንና በዛ በአባቶች ትምህርት ላይ ደግሞ የተመሰረትኩኝ ብዬ ስለማምን ማለት። ስለዚህ ካቶሊክ ወይ ደግሞ ኢስተርን ነህ የሚለውን ነገር ሲምፕሊ ሪጀክት አድርገዋለሁ ማለት ነው። የቤተ ክርስቲያን ታሪክ የኔም ታሪክ ስለሆነ ፕሮቴስታንቶች አልነበሩም ላልከው ነው ይሄን ምላሽ እየሰጠሁኝ ያለሁት ማለት ነው። ለማንኛውም ግን እንግዲህ ከሊዮ ልጀምርና ሊዮን አንዱ የሚሰቃይ አንዱ የማይሰቃይ ነው ብለዋልና ሊዮ
ጀስት ንስጥሮሳዊ ሳቤን አምጥቷል የሚል ነገር አንስተሃል። እሱ አክቹሊ አንድ የተናገረው ነገር አለ። እሱ ምንድነው ሌተር 28 ላይ ስትመለከት ማለት ነው ቶሙ ላይ ሌተር 28 ላይ ስትመለከት እንደዚህ ይላል for it must again and again be repeated that one and the same son is truly son of God and truly son of man. እሱ አንዱ ራሱ ኦኬ እሱ አንዱ ብቸኛው አንድያው እሱ የእግዚአብሔር ልጅ እሱ ነው ሰው የሆነው የሰው ልጅ የሆነው። ስለዚህ በምንም አይነት ሁኔታ ከፍሎ አይደለም የተናገረው። ከፍላችኋል እያልክ ስለሆነ ማለት ነው ከፍሎ አይደለም የተናገረው ዲስቲንክት አድርጎ ነው። አሁን ለምሳሌ እዚህ ላይ ያነበብኩልህ ላይ የተናገረው ማለት ነው። በዋናነት ግን እኔ ኬልቄዶኑ ላይ አሁንም አተኩራለሁ። በዋናነት ኬልቄዶኑ ላይ አተኩራለሁ። ዌል ኬልቄዶኑ ላይ ሳተኩር ደግሞ መጀመሪያ ይህንን እስቲ እንትን እንበል። አሁንም ሊዮን ጠቅሶ ሪኮግናይዝድ ኢን ቱ ኔቸርስ ብለዋልና ይሄ ምን ያህል ኬልቄዶናዊ እንደሆነ የሚያሳይ ነው የሚል ነገር ተናግሯል። ኦኬ እንግዲህ እሱን ለማሳየት ያህል አሁንም ትንሽ እየከፈትኩኝ ባሳይ መልካም ነው ብዬ አስባለሁ። እሱን ለማሳየት ያህል ከኬልቄዶን በፊት እንዲሁም ደግሞ ከኤፌሶን በፊት የነበሩ የቤተክርስቲያን አባቶችን ማሳየት ግዴታ ስለሚሆን ወደዛ ሄደን አንዳንድ ነገሮችን ብናይ መልካም ነው ብዬ አስባለሁ። ለምሳሌ የኬልቄዶንን ጉባኤ እንትን ተመልከቱት። የኬልቄዶንን ጉባኤ አይዲያ ተመልከቱት። አክናውሌጂንግ ቱ ኔቸርስ የሚል ሐሳብ አለው። አክናውሌጂንግ ቱ ኔቸርስ የሚል ሐሳብ አለው። ስለዚህ አሁን እስቲ በኋላ ላይ ወደ አመክንዮነቱ እንመጣለን ጊዜ ካለን። አክናውሌጂንግ ቱ ኔቸር የሚለውን ሐሳብ ይዘን እንምጣ። ዌል እንግዲህ ጠርጡለስን እስቲ እንመልከተው። thus the nature of the two substances displayed him as man and God አለ። ኦኬ ስለዚህ የነዚህ የሁለቱ ባህሪያት ማለት ነው እሱ ምን ያደርጉታል እንደ አምላክም እንደ ሰውም ዲስፕሌይ ያደርጉታል አለ። in one respect born በአንድ በኩል የተወለደ በሌላ በኩል in the other unborn አለ። in the one respect fleshly in the other spiritual, in one sense weak, in the other exceedingly strong, in one sense dying, in the other living አለ። ስለዚህ ኬልቄዶኑ ላይ የመጣ ነው የሁለት ባህሪ ጉዳይ ኬልቄዶኑ ላይ የመጣ ነው የሚለው ነገር ሐሰት ነው። ከኤፌሶኑ ጉባኤ በፊትም ያለው የቤተክርስቲያን አባቶች ጋር ማየት እንችላለን። ኢየሱስ ክርስቶስን ከስጋዊ በኋላ በሁለት ባህሪያቱ ሪኮግናይዝ ሲያደርጉ ስለምንመለከት ለምሳሌ there is one physician ይላል አግናጢዮስ በኤፌሶን መልእክቱ ምዕራፍ 7 ቁጥር 2 ላይ who is possessed both of flesh and spirit አለ። ኦኬ ስጋ መንፈስም ያዘ አለ። both born and unborn አለ። የተወለደም ያልተወለደም God existing in flesh አለ። true life in days both አለ። Mary and both of God አለ። የማርያምም እግዚአብሔርም በማለት ሲናገር እንመለከተዋል። በሁለት ባህሪያቱ ከስጋዊ በኋላም አባቶች ሪኮግናይዝ ያደርጉት ነበር የሚለው ነገር ለማሳየት ነው። ወንድም ዓለም ይሄ ብቻ እንዳይመስል እንደዚህ ብሎ ይናገራል ጎርጎሪዮስ ዘንዚናዙ ማለት ነው። ኦኬ ኦሬሽን 38 ላይ ፐርሰን ኢንቱ ኔቸርስ አለ። ኢንቱ ኔቸርስ ኬልቄዶናዊ ነው ካል ጎርጎሪዮስ ዘንዚናዙን ኬልቄዶናዊ ነው ብለህ ልጥለው ይገባል። ኦኬ ዋን ፐርሰን ኢንቱ ኔቸርስ በማለት ይናገራል። አንድ አካል ነው ኢንቱ ኔቸርስ። ኦኬ በሁለት ባህሪ አንድ አካል ነው ማለት ይናገራል። ስለዚህ ከስጋዊ በኋላ እንግዲህ ይህንን እንትን ያደርጋሉ ማለት ነው። በጣም እሱ ሲገርም ምን ይላል መሰለ እዚህ ጋር እንደዚህ ማለት ይናገራል። ከዛ በኋላ ማለት ነው ስክሪፕቶ ለካ አይታይም። እሺ ፍሌሽ ኤንድ ስፒሪት ኦፍ ዊች the later defied አለ the former አለና oh new commingling oh strange conjunction the self existent comes into being አለ። ኦኬ ከዛ the uncreated is created አለ። ያልተፈጠረው ፍጡሩ ፍጡር ሆናል። ከዛስ that which cannot be contained የማይወሰነው is contained አለ። ኦኬ ስለዚህ ኢየሱስ ክርስቶስን አንድ አካል በሁለት ባህሪ የሚለው ትምህርት የነ ጎርጎሪዮስ ዘንዚናዙ ትምህርትም ጭምር እንደሆነ ትመለከታለህ ማለት ነው። ጎርጎሪዮስ ዘኑሲስን ደግሞ ለሞንኩ ለፊሊፕ የጻፈለትን ተመልከት። for he alone being made man partook of both created and uncreated አለ። አይታል ሰው የሆነው እሱ የተፈጠረውንም ያልተፈጠረውንም ባህሪ ይዟል አለና ሞርታል ኤንድ ኢሞርታል አለ። መዋቲና ኢመዋቲ circumscribed and uncircumscribed በማለት ደግሞ ሲናገር ትመለከተዋለህ። ከዛ እንደዚህ ይላል Christ then existing in two natures አለ። ክርስቶስ በሁለት ባህሪ ይኖራል። ጎርጎሪዮስ ዘኑሲስ ነው እያለ ያለው። ኦኬ ግሪኩን ተመልከተው። Christos do parkon physis በማለት ይናገራል። and truly made known in them has በእነሱ ይታወቃል አለ has the person of his sonship ፐርሰኑ ማን ነው? እሱ ልጅነቱ አለዋል። ከዛስ as a single entity አለ። እንደ አንድ ኢንቲቲ እንደ አንድ ኔቸር እንደ አንድ ማንነት ኦኬ እንደ አንድ ፐርሰን እንደ አንድ አካል እናውቀዋለን። ነገር ግን እነዚህን ሁለት ባህሪያት ይዞ ይገኛል አለ። ስለዚህ አሁን ኬልቄዶናዊ ነው
ደግሞ አልቀበለውም ክህደት በኤፌሶን ጉባኤ ቀልብሷል እያልከ ያለው ነገር ሙሉ በሙሉ ምን ሲሆን ታየዋለህ ማለት ነው። ከቤተክርስቲያን አባቶች እንትን የሚያደርጉት ነገር ሆኖ ታገኘዋለህ። ለምሳሌ ሂላሪ ኦፍ ፖይተርስንም ተመልከቱ። ሂላሪ ኦፍ ፖይተርስንም በተመሳሳይ ደግሞ ሶ ሴድ ዘ ወርድ ሜድ ፍሌሽ ሶ ታውት ዘ ማን ጂሰስ ክራይስት ዘ ሎርድ ኦፍ ማጀስቲ ኮንስቲቲዩትድ ሜዲየተር ኢን ሂዝ ኦን ፐርሰን ፎር ዘ ሳልቬሽን ኦፍ ዘ ቸርች እያለ ይናገርና ከዛ በኋላ እንደዚህ ይላል ኢን ቢንግ ኢን ዘ ቬሪ ሚስትሪ ኦፍ ሜዲየተርሺፕ ሶሪ ኦኬ ወደዚህ ይቅርታ ኦኬ እያነበብኩላችሁ ቢሆን ጥሩ ነው። እሺ ከዛ በኋላ እንደዚህ ይላል ተመልከት። ሂምሰልፍ ዋን ፐርሰን አለ። ሂምሰልፍ ዋን ፐርሰን both man and God አለ for he being of two natures used for the mediatorship is the full reality or the full reality of each nature በማለት ሲናገር ትመለከተዋል። ስለዚህ አይታል ኢየሱስ ክርስቶስ ከስጋዊ በኋላ በሁለት ባህሪያቱ መታወቁ ሲጀመር ከኤፌሶኑም ጉባኤ በፊት የነበረ ነገር መሆኑን ትረዳለህ ማለት ነው። ስለዚህ ታሪካዊ አይደለም እያልከ ያለው ነገር ሙሉ በሙሉ ተአማኒ በታሪክ ተአማኒ ሆኖ ትመለከተዋለህ ማለት ነው ወንድማችን። ለማንኛውም ግን እንቀጥልና ለዮሐንስ ዛንጾኪያ የጻፈውን ይህንን ፎርሙላ ኦፍ ሪዩኒየንን ደግሞ እንመልከተው ምን እንደሚል ማለት ነው። በመጀመሪያ ደረጃ እንደዚህ ማለት ይናገራል። እሺ አንድነት ችግር የለውም። ቅድም ህብረት ብሏል ምናምን ስትል ስለነበረ ማለት ነው እሱ ችግር የለብኝም። አንድነት ብዬ ምን ትላደርግልህ እችላለሁ፣ ችግር የለውም። ይሄ አንድነት ስለዚህ አንድነት ሲናገር ሜድ ኦፍ ቱ ኔቸርስ አለና ዊ ኮንፌስ ዋን ክራይስት ዋን ሰን ዋን ሎርድ አለ። አንተ አንድ ባህሪ ነው እያልክ ያለውን ነገር ቄርሎስ የሚረዳው እንደ አንድ ፉል የሆነ ኮንክሪት ሪያሊቲ ነው እንጂ አሁን አንተ በምትረዳው መንገድ አይደለም። ኦኬ እንደ አንድ ኮንክሪት ሪያሊቲ ነው የሚረዳው ቄርሎስ ማለት ነው። ኦኬ ይሄን ማን አለ የሚለው ነው ወደ በኋላ ላይ አሳይሃለሁ። እዚሁ ላሳይህና ልሂድ። እስኪ ተመልከት። ፋዘር ታድሮስ ማላቲ ፊሲስ ኤንድ ሃይፖስታሲስ ኢን ዘ ኤርሊ ቸርች በሚለው መጽሐፋቸው ላይ ሴንት ሲሪል ኮንፈርምስ ሪፒትድሊ ዛት ዋን ኢንካርኔት ኔቸር ዳዝ ኖት ሚን ኮንፊውዥን ኦፍ ቱ ኔቸርስ የሁለት ኔቸሮች ኮንፊውዥን ነው ብሎ አያምንም አሉ። ከዛስ እንደዛ እያለ አይደለም በት ኢት ሚንስ ዳት ኦል ዘ ወርድስ ኤንድ ዲድስ ኦፍ ጂሰስ ክራይስት አር አትሪቢዩትድ ቱ ዋን ኢንካርኔት ጋድ ኤንድ ሪፕሬዘንት ኤ ሲንግል ኦፕሬሽን ዊዛውት ኮንፊውዥን ያለምንም ኮንፊውዥን ኦኬ ኢየሱስ አክት አደረገ ማለት አንድ ኢንካርኔት ጋድ በስጋ የመጣ አምላክ አንድ በስጋ የመጣ አምላክ ያደረገው ነገር ነው ማለት ነው በማለት ሲናገር እንመለከተዋል። ስለዚህ ቄርሎስ እየተናገረ ያለው ዋን ኔቸር ሲል ኢየሱስ ክርስቶስ የሆነ ነገር ሲያደርግ መለኮቱ አላደረገም ስጋው ነው ያደረገው በሚል አይነት መንገድ አታደርግም ማለት ስጋው ቃል ነው ያደረገው። ቅድም አንተም ስትለው ነበር። ይሄንን ጀስት በፔሪኮሬሲስ የምንረዳው መረዳት ስለሆነ ማለት ነው። ስለዚህ አዎ አምላክ ሞቶልናል። አምላክ የሞተልን በስጋ ነው። ይሄንን ማንም የሚክድ የለም። ነገር ግን እነዚህ ሁለት ባህሪያት ግን ቅድም እንዳሳየው ቤተክርስቲያን ታሪክ ውስጥ ራሱ እንዳሳየው ከኤፌሶን በፊት አክናውሌጅድ ናቸው። በምንም አይነት ሁኔታ እሱም በካደ መልኩ አይደለም ይሄ የሚባለው ማለት ነው። ኦኬ እሱ በካደ መልኩ አይደለም ይሄ የሚባለው። ለማንኛውም ግን ወደ ቄርሎስ ልመልስህና ምን እንዳለ ተመልከተው። we say that there are two natures which are united አለ። አንድ የሆኑ ሁለት ባህሪያት አሉ አለና but that Christ the Son in the Lord is one አለ። the word of God the Father made man incarnate አለ። ኦኬ ቄርሎስ ለሰሴንሰስ በጻፈው ደብዳቤው ሌተር 45 ላይ ማለት ነው። ስለዚህ አዎ ሁለት አንድ የሆኑ ሁለት ባህሪያት አሉ አለና ታዲያ አንድ ባህሪ የምትለው ምንድነው ቄርሎስ ሆይ ብትለው አንድ ነገር ይነግራል። አንድ የእግዚአብሔር ልጅ አለ ኢንካርኔት ሎጎስ የሆነ እሱ አንዱ አለ። እሱን አክት እያደረገ ያለው ቅድም ፋዘር ታሮስ ማለት እንዳሉት ማለት ነው። ኦኬ ስለዚህ እንደ አንድ ኮንክሪት ሪያሊቲ ይመለከተዋል እንጂ ቄርሎስ ፊሲስን አንተ ባልከው መንገድ ውሁድ የሆነ ኮምፖዚት የሆነ አንድ ኔቸር በማለት ኬልቄዶናዊውን በሚክድ መልኩ የሚናገራለን። ኬልቄዶንን ትተህ አንድ ባህሪ ካልክ አውጣኪያዊ ነህ እንጂ ኦኬ ትክክለኛው በቤተክርስቲያን ታሪክ ውስጥ የመጣውን የነገረ ክርስቶስ አማኝ ልትሆን በጭራሽ አትችልም ማለት ነው። ይህንም በኋላ ክሮስ ኤግዛሚኔሽን ላይ በደንብ የምናየው ይሆናል ብዬ አምናለሁ። ለማንኛውም ግን የጆን ኦፍ አንቲዮክ ልመለስና ላሳየ ተመልከት። ኤንድ ዊ ኖ ዛት ዘ ቴዎሎጂያንስ አለ ኦፍ ቱ ኔቸርስ የሚለውን ከተናገረ በኋላ ነው ዊ ኖ ዛት
theologians regard some of the evangelical and apostolic sayings regarding the Lord as common አለ that is as pertaining to one person and the theologians divide አለ አንዳንድ የነገር መለኮት ታዋቂዎች የነገር መለኮት ሊቃውንት እንደዚህ ያደርጋሉ አለ others of saying as pertaining to two natures and refer those proper to God to the divinity of Christ but the lowly ones to the his humanity ማለት ተናገረ ማለት ነው ኦኬ ስለዚህ የነገር መለኮት ሊቃውንት ደግሞ ይሄን ያደርጋሉ አሁን የምለውን በዚህ መንገድ ይገልጹታል ነው ፖይንቱ ምን አድርገው ይገልጹታል እንደዚህ አድርገው ይገልጹታል ኦኬ ለአምላክ ለመለኮት ባህሪ የሚገባውን ነገር ለመለኮት ባህሪ ይሰጡና ከዛ በኋላስ ከዛ ራሱን ዝቅ ያደረገበትን ፓርት ደግሞ ለሰባዊነቱ ይሰጣሉ ለሰባዊ ባህሪ ይሰጣሉ ማለት ሲናገር ትመለከተዋለህ ማለት ነው ኦኬ ስለዚህ እንደዚህ ብለው የሚናገሩም አሉ አለ እነዚህን እየነቀፋቸው አይደለም ያለው ይሄንን እንደሚያደርጉ እንዳሉ እናውቃለን እንደዚህ አይነት አገላለጽም ደግሞ የሚያመጡ እንዳሉ እናውቃለን በማለት ሲናገር ትመለከታል በዚህ ፎርሙላ ኦፍ ሪዩኒዮን ላይ ማለት ነው ስለዚህ ይሄ ከልቄዶናዊው ትምህርት እንደሆነ ትረዳለህ ማለት ነው እንግዲህ ከየት ጀምሬ ያሳየው ማለት ነው ከአግናጢዮስ ጀምሬ እስከ ቄርሎስ ድረስ እያሳየው መጣው ማለት ነው ወንድማችን ኦኬ ስለዚህ ንስጥሮሳዊ ነው ልትለው አትችልም ንስጥሮሳዊ ነው ለማለት ለወንድማችን አንድ እንትን ላቅርብለት አንድ ቻሌንጅ ላቅርብለት ንስጥሮሳዊ ነው ለማለት ንስጥሮስ ያለውን የኬልቄዶኑ ጉባኤ እንደሚል አሳይተ ልታጋለጥ ትችላለህ ንስጥሮስ ያለውን እንደ በኬልቄዶኑ መሰረት ማለት ነው ኬልቄዶኑ ይዘ ንስጥሮስ ያለውን ያዝና ሁለቱን አገናኝተ እስቲ የኬልቄዶኑ ጉባኤ ንስጥሮሳዊ ነው ብለ ፍትሃለን ብዬ ቻሌንጅ አደርጋለሁ ያንን ቻሌንጅ እንደምትቀበል ተስፋ አደርጋለሁኝ እሺ ለማንኛውም ባህሪያቱን የሚከፍል ውጉዝ ይሁን ብለዋል ብለሃል አዎ ባህሪያቱን እኛም አንከፍልም ያለ መከፋፈል ነው ይሄ የሚሆነው ብለን ደጋግመን እየተናገርን ተከፍላላችሁ እያልከን ነው እንጂ ማለት ነው ለማንኛውም ግን እንቀጥልና ሌሎች ነገሮችንም ደግሞ ላሳየህ እስቲ ሌሎች ነገሮችንም ላሳየህ አመክንያዊነቱ ላይ ማለት ነው እንዴት አመክንያዊ እንደሆነ ደግሞ ላሳየህ እንግዲህ እስካሁን ያነሳቸውን አድሬስ አድርጌያቸዋለሁ በማንኛውም ሁኔታ ከሁለት ነገር የተገኘ አንድ የሚባል ነገር የተቀላቀለ ወይም አንዱ በሌላ የተዋጠ ካልሆነ በስተቀር አንድ ሊባል አይችልም በቃ ይሄ አንድ ቴሲስ የማስቀምጥልህ ቴሲስ ነው ስለዚህ የኬልቄዶኑን ጉባኤ ውድቅ አድርገህ ኦኬ አንድ ኔቸር የሚለውን ብቻ ከያዝክ ከስጋዊ በኋላ ሁለት አይባልም ካልክ ታዲያ አንተ እየነገርከን ያለው ነገር እዚህ ከሁለት ባህሪ የተገኘ አንድ ባህሪ የምትለን ነገር ምንድነው የሚል ጥያቄ እናቀርብልሃለን ማለት ነው ኦኬ ካልተዋዋጠና ካልተቀላቀለ በስተቀር ከሁለት የተገኘ ነገር አንድ ነው አይባልም ሁለትነቱ ሪኮግናይዝ ተደርጎ እንጂ የሚደረገው ማለት ነው ሶ ቅድም ሚያፊሲስ ከጋብቻ አንፃር አነሳና ሚያንሳርኮስ ተብሏል ብለህ አነሳ ኦፍ ኮርስ ሚያንሳርኮስ ማለት እንግዲህ አንድ ስጋ ማለት ነው አንድ ስጋ ታዲያ በምንድን የተባለ ነገረ ክርስቶስ ራሱ ይሄ መቅረብ ያለበት ነው ወይ አሁን ላንተ ሙግት ራሱ መቅረብ ያለበት ነው ይሄ ለኔ በጣም ጥያቄ ነው በጣም ትልቅ ጥያቄ ነው ለምን ሲባል እንዴ እነዚህ ሰዎች እኮ አንድ ይሆናሉ የተባሉት ሁለት የራሳቸው ፐርሰን አላቸው ስለዚህ አን ኢኩቮካል የሆነ ምሳሌ የተቀበልከው የወሰድከው ላል ሁለተኛ ደግሞ እነዚህ መጠበቂያዎች ያለመለወጥ ያለመቀላቀል ያልካቸው መጠበቂያዎች አንድ ባህሪ ነው ከስጋዊ በኋላ ሁለት የሚባል ባህሪ የለም ካልክ ምንድነው ስራቸው ራሱ ምንም የሚሰሩት ነገር የላቸውም ስለዚህ ይሄንን ለማድረግ ምን ማድረግ አለበት ኬልቄዶኑን መቀበልና ሁለት ባህሪያት ያለ እነዚህ በመጠበቂያዎቹ መኖር አለባቸው ብለህ ማመን አለበት ማለት ነው ያ ጨርሰናል ቴንክ ዩ it was more of my part እያቀረብክልኝ አመሰግናለሁ በጣም ከዚህ ቀጥሎ ምንድን ነበረ ክሮስ ኤግዛሚኔሽን ነው ያንተ ፓርቲ ከሆነማ ዌልካም ቱ ካልሴደን ስቀናል ጥያቄ ነው ከዚህ በኋላ አይመስልም እንዴት ነው እንጨመር ሰዓት ምን ይመስላል ወይ ሰው እንዳይሰለች ወደ ጥያቄ እናደርገውና ሰከንድ ራውንድ እንትን ከፈለክ ሪቢታል ከፈለክ ማድረግ እንችላለን 5 ደቂቃ ብናቀርብ ደስ ይለኛል እሱማ 5 ደቂቃ እንጨምር ትችላለህ ራፊቴሽን አሁን አንተ የተናገርከው እኔ እንትን ልበል ከዛ እኔ ደግሞ እኔ የምናገረው አንተ እንትን ትላለህ ከዛ እንጨርሳለን ማለት ይቻላል ይስማማል ኦኬ እሺ ይቻላል ቆይ 5 ደቂቃ እናርግና ላስጀምር ሪሴት እሺ አስጀምር እሺ ቃሌን እየሰማችሁት ይመስለኛልና ግማሹን ድረስ ነው ቅዱስ ቄርሎስን እየተከተልከው አለኝ ቢያንስ ግማሹ ውህድ አንድ ባህሪ ነው የሚለው ማለት ነው እንደሱ እንትን
እና ያሳቀኝ ፓርት እኛ ፕሮቴስታንቶች የቤተክርስቲያን አባቶች መሰረቶቻችን ናቸው አይነት ንግግር ተናግሯልና ሶላ ስክሪፕቹራ ወዴት ሄደ? የለም ማለት ነው። ሲቀጥል ጉባኤ ኬልቄዶን የኔ ጉባኤ ነው ለማለት ወይ ጉባኤው ሙሉ በሙሉ ትቀበሏለህ ወይ ትተዋለህ። ጉባኤው ሴሽን 2 እና 3 ላይ ስፔሲፊካሊ እና ሌሎችን ቦታዎች ላይ አሁን ፕሮቴስታንቶቹ ጭራሽ የጣዖት አምልኮ ነው ምናምን የምትሏቸውን ጥምቀት በድህነት ቅዱስ ቁርባንን ስልጣነ ክህነት ክትትልን ያነሳል። ያን ትቀበለዋለህ ወይ? ከፍለህ ነው ወይስ የምትወስደው? ኬልቄዶን ጉባኤ ነው ማለት ነው። የጉባኤ ኬልቄዶን ከፍለህ ካልወሰድከው በስተቀር አይ እኔ ቱኔቸር የምትለውን ብቻ ነው የምቀበለው ሌላውን ደግሞ የራሱ ጉዳይ የምትል ከሆነ ይሄ ቺሪፒኪነስ ነው። የምትፈልገውን ታነሳለህ፣ የማትፈልገውን ትጥላለህ። ለነገሩ ይሄ የማንኛውም ፕሮቴስታንት ወሳኝ ጸባይ ስለሆነ እንተዋለን። ውሳኔውን ግን ትቀበሉታላችሁ ወይ ነው። የኬልቄዶን ጉባኤ ሙሉ ውሳኔውን ትቀበሉታላችሁ ወይ? የምትቀበሉት ከሆነ ወይ ካቶሊክ ሁኑ ወይ ምስራቅ ኦርቶዶክስ ሁኑ፣ ከሁለት ምረጡና። ምክንያቱም ያለ ጥምቀት ድህነት አለ ብለው አያምኑ፣ የቅዱሳን አያማልዱም ብለው አያምኑ፣ ቅዱስ ቁርባን አያድንም ብለው አያምኑ። እነዚህ ሁሉ ነገሮችን አያምኑም። አሁን ፕሮቴስታንት ሄዶ እንትኑን ሲቀበል የኬልቄዶን ጉባኤ ሲቀበል የመረጠውን የሚፈልገውን ብቻ የሚወስድ ከሆነ ይሄ እንግዲህ እንደ ሰይጣንነት ነው። ሰይጣን ነው ግማሽ ብቻ የሚጠቅሰው ክርስቶስን መላእክትን ስላንተ ያዝልሃልና ራስህን ቁልቁል ወደ ታች ወርውር ያለው። ከዛ ቅዱስ አምላካችን ምን አለው? ጌታ አምላክን ፈጽማ አትፈታተን ተብሎ ደግሞ ተጽፏል አለው። ስለዚህ ከፍሎ መውሰድ የሰይጣን ጸባይ ነው ሲጀመር። ኬልቄዶንንም ከፍለ የምትወስደው ከሆነ ጉባኤው የማይረባ የሐሰት ጉባኤ ነው። ከዛ የማይረባ ጉባኤ ላይም ከፍለ ከወሰድከው የማይረባ ነው የምትሆነው ማለት ነው። ከዛ ምን አልክ? የሆነኛ ንግግር ላይ ከፍሎ ሳይሆን ዲስቲንክት አድርጎ ነው የተናገረው አልክ። ዲስቲንክሽን እና መክፈል ምንድነው ልዩነቱ? እሱን በኋላ ታስረዳናለህ ማለት ነው። በነገራችን ላይ ቅዱስ አግናጢዎስን ቅዱስ አምብሮስን ምናምን ለመጥቀስ ሞክራል። ሁለቱም የሚናገሩት ነገር ውላጤን ነው የሚቃወሙት። ዘቱ ኔቸርስ ብለው ሲናገሩ ኢንቲዮሪያ ወይም ኤፒኖያ የሚባለው ኤንድ ኢንቲዮሎጊያ ወይም ሪያሊቲ የሚባል ነገር አለ በነገረ ክርስቶስ ውስጥ። ስለዚህ ቅድም ደግሞ ምን አልከን? ይሄንን አንተው ራስህ ስታበራራልን ማለት ነው። ቄርሎስ አንድ የሆኑ ሁለት ባህሪያትን ይናገራል አልክ። ቴንክ ዩ ዌልካም ቱ የኛ ትምህርት። ቅዱስ ቄርሎስ አንድ የሆኑ ሁለት ባህሪያትን ይናገራል አልክ። ደግሞ በነገራችን ላይ ይሄንን ጥቅስ እየጠቀስከው ግማሹን ተከተልከው ካልከኝ በኋላ ከሁለት ባህሪያት አንድ የሆነ ነው እያለ ነው ብለህ ቅዱስ ቄርሎስን አንድ ባህሪ ይላል ብለህ በጣም ደጋግመህ ተናገርክና ቴንክ ዩ ስልህ የነበረም ለዛ ነው። ትንሽ አንድ ሁለት መስመር ዝቅ ብሎ ማንበብም ስለማይጎዳ ማለት ነው። ታድሮስ ማላቲ እየጠቀስካቸው ምን ዳዮፊሳይት ናቸው ብለህ ነው? ታድሮስ ማላቲ እናንተን ምን እንደሚሏችሁ ታውቃለህ? ታድሮስ ማላቲ ሲጀመር የሚታወቁትን ቢሆን ሚያፊሲስን ዲፌንድ በማድረግ ነው። የጠቀስከውን መጽሐፍ የተዘጋጀው ሃይፖስታሲስ ፕሮሶፖን ነው ብለው የሚረዱ ኬልቄዶናውያን ስላሉ ለእነሱ መልስ ለመስጠት ነው እንጂ ዳዮፊሲስን ደግፈው አይደለም። ታድሮስ ማላቲ የሚያፊሲስ ቻምፒዮን እንጂ ለዳዮፊሲስ የሚጠቀሱ ሰውም አይደሉም ማለት ነው። ለምን እንደጠቀስካቸው ምን አላውቅም። አይዶንት ኖ። ቅዱስ ጎርጎሮስ ነባቤ መለኮት በነገራችን ላይ 1% ኢንቱ ኔቸር ሲላል ብላል። ግሪኩን ታወጣውና 1 ፕሮሶፖን ዳዮፊሲስ የሚል ከሆነ እኔ እቀጣለሁ ስለማይል ማለት ነው። ምናልባት እዚያው ሙሉ ቴዎሎጂካል ኦሬሽኑን ካየኸው ቅዱስ ጎርጎሮስ በህይወት እያለ እንኳን ሁለት ባህሪ ይላል ተብሎ ታምቶ ዲቪዥን 3 ላይ መልስ ሰጥቶበታል። እኔን በሁለት ባህሪ የሚያሙ ሁሉ ሐሰተኛና ውሸት ትምህርት የሚያስተምሩ መናፍቃን ናቸው ብሎ ነው የመለሰው ቀጥታ ማለት ነው ዲቪዥን 1 and 3 ላይ። ስለዚህ ጎርጎሮስ ነባቤ መለኮትን በሁለት ባህሪ ትምህርት ስትጠቅሰው ምን እያልከው ነው? በዘመኑ ከነበሩት መናፍቃን ጋር ተባብረ በሁለት ባህሪ እየከሰስከው ነው ማለት ነው። በሁለት ባህሪ እየከሰስከው ነው ማለት ነው። ከዛ ቀጠልክና ፎርሙላ ኦፍ ሪዩኒየን ዮሐንስ ዘአንጾኪያ የጻፈውን ቄርሎስ እንዳለው ትላለህ። የምትጠቅሰው ዮሐንስ ዘአንጾኪያ ነው አለ የምትለው ግን ቅዱስ ቄርሎስን ነው። ምን ተምታተውብህ እንደሆነ እኔ የማውቀው ነገር የለኝም። የጻፈው ዮሐንስ ዘአንጾኪያ ከሆነ ዮሐንስ ዘአንጾኪያ በል። ቅዱስ ቄርሎስ ከጻፈው ቅዱስ ቄርሎስ ብል እንጂ ዮሐንስ ዘአንጾኪያን ጠቅሰህ ቅዱስ ቄርሎስን ለምን እንደምትጠቅሰውም አልገባኝም። እኛ ሚያፊሲስ ስንል ሁለቱ ባህሪያት ተጠፋፍተዋል አናምንም፣ ተለውጠዋል አናምንም፣ ኮንፊውዝ ተደርገዋል አናምንም፣ ፊውዝ ተደርገዋል አናምንም። ታዲያ ምንድነው የምናምነው ከተባለ ያለ መቀላቀል፣ ያለ መለወጥ፣ ያለ መጠፋፋት ሁለቱ ባህሪያት አንድ ባህሪ ሆነዋል። ዋን ኔቸር ፍሮም ቱ ኔቸርስ ነው የምናምነው ማለት ነው። አይ ቲንክ የኔ ደቂቃ አልቋል። ልቀጥል እንዴ? እንዴት ነው? እስኪ ያልቅ እየጠበቅኩ ነበር። እኔ ጋር በቃ ጨርሳል። ያ እኔ ስላለቀ ሰዓት እንዳልቀማ ብዬ ነው።
ኦኬ ቀጥል ቃሌ። ቃሌ ያለ እሺ አሁን መጀመር ትችላለህ። ልጀምር ነው? ጀምሬያለሁ። እሺ አስጀምሬያለሁ። እሺ እንግዲህ ወንድማችን የቤተ ክርስቲያን አባቶችን አነሳህና ሴሽኖችን አንስተህ ትቀበላለህ ያልክ፣ አክቹሊ ስላነሳቸው ነገሮች አልቀበልም ምልህ ነገር ላይኖረኝ ይችላል። አንዱ እሱ ነው። ሁለተኛ የኬልቄዶኑን ጉባኤ በተመለከተ ኦኬ፣ ኬልቄዶኑ ክሪድ ምን ይላል የሚለው ነገር ላይ እያወራን ያለ ነው። ኦፍ ቶፒክ ነው የወጣው፣ ከርዕስ ውጭ ነው የወጣው። ለማንኛውም ግን ኬልቄዶን ጉባኤን እቀበለዋለሁ። ስለ ጥምቀት ያነሳኸው ነገር እቀበለዋለሁ። ስለ ቅዱስ ቁርባን ምናምን ያነሳኸውን ነገር ታዲያ ምንድን ነው የምትለን እንዴ? ስለዚህ እንደው ከፍላችሁ ሰይጣን ምናምን እያልክ ስለነበረ ማለት ነው እንደው ትንሽ ቢቀር ጥሩ ነው ብዬ አስባለሁ። እንደዚህ አይነቱ ፕሮቮኬሽን ክሎዝ ኤግዛሚኔሽን ላይ እንደማይኖር ተስፋ አደርጋለሁ። እንደው በጽኑ ነው ይሄን ማሳሰብ። ለማንኛውም ግን እነዛ ሴሽኖች ላይ ስለ ጥምቀት የተነሳውን ነገር ትቀበላለህ ወይ ካልከኝ፣ አዎ እቀበለዋለሁ። ምንም ማሳስብ እቀበለዋለሁ። ነገር ግን እያወራን ያለን የኬልቄዶኑ ጉባኤ ዓላማው ራሱ ስለ ጥምቀት ማውራት ስላልነበር፣ የኬልቄዶን ጉባኤ ዓላማው ራሱ ስለ ክርስቶስ ባህሪያት ማውራት ስለሆነ እያወራን ያለን የክርስቶስ ባህሪያት ላይ ነው። እሱ ላይ ቁም። ጌታ ኢየሱስ ክርስቶስን ፈሪሳውያን አጋንንት አሉት። አጋንንት አለብህ አሉት። አዎ አጋንንት አለብህ ብለውታል። ኢየሱስ ክርስቶስ ግን አጋንንት አልነበረበትም። አይታል። ስለዚህ እንደው አንዳንድ ጊዜ በፈሪሳዊ መንፈስ እንዳናወራ መጠንቀቅ ያስፈልጋል ታላቁ። ምክንያቱም የሌለውን ነገር እንደው የሰይጣን ባህሪ ነው ብለህ ስታመጣ የእነሱን ባህሪ ኢሚቴት ማድረግ እንዳይሆን። ኔክስት ግን ፕሮቮክ ካለመደራረግ ጥሩ ነው እባክህ። ለማንኛውም እንቀጥል። ቀጥሎ ፋዘር ታድሮስ ማላቲ ለምን አመጣሃቸው የሚል ነገር አንስታል። ፋዘር ታድሮስ ማላቲን ያመጣሁበት ትልቁ ምክንያቴ ሚያፊሲስ መሆናቸውን አውቃለሁ። ዲፌንድ የሚያደርጉ ሰው መሆናቸውን እረዳለሁ ሚያፊሲስን። እሳቸውን ያመጣውበት ምክንያት ግን ከሳቸው ከራሳቸው አንደበት እንድሰማው ነው። ምናልባት የሙግት ህግ ላይ እንደዛ ይደረጋል፣ ለወደፊቱም ማለት የሙግት ህግ ላይ እንደዛ ይደረጋል። ስለዚህ የፈለገ ሚያፊሲስ ቢሆኑ ቄርሎስ ምን እያለን የሚለውን ነገር ግን ስለሚረዱና ስለሚያስረዱ ያንን አምጥቼ ሞግቻለሁ ማለት ነው። ስለዚህ ቄርሎስ ምን እያለ ነው? አንድ ኮንክሪት የሆነ ሪያሊቲ ወይም ደግሞ በቃ ኢየሱስ አክት ሲያደርግ አንዱ የእግዚአብሔር ልጅ በስጋ የመጣው የእግዚአብሔር ልጅ አክት እያደረገ ነው ፖይንቱ። ኦኬ ፖይንቱ እሱ ነው፣ አለቀ። ስለዚህ ከፍለን አናይም ማለት እሱ ነው። አሁን ለምሳሌ ቅድም አንድ የጠየቀው ጥያቄ አለ፣ መክፈልና ዲስቲንክት ማድረግ የተለያዩ ነገሮች ናቸው ወይ የሚል ነገር ማለት ነው። መለየትና መክፈል ሁለት የተለያዩ ነገሮች ናቸው። መለየት የሚባለው ለወደፊቱም ማለት ምናልባት እዚህኛው ላይ ትንሽ ዲስቲንክሽኑ ራሱ የቃሉ ዲስቲንክሽን ራሱ ግልጽ ሲሆንልህ ለወደፊቱ እንደዛ ላትል ትችላለህ ብዬ አምናለሁ። ለማንኛውም ግን መለወጥ ኦር ደግሞ መክፈል የሚባለው ነገር በዋናነት የሆነን ነገር አንዱን ከአንዱ ነጥሎ ማስቀመጥ ነው። ኦኬ ዲስቲንክሽን ስንል መለየት ስንል ግን የእያንዳንዱን ባህሪ አትሪቢዩት የእያንዳንዱን ኔቸር አትሪቢዩት ለይቶ ማስቀመጥ ማለት ነው። ኦኬ የእያንዳንዱን ኔቸር አትሪቢዩት ለይቶ ማስቀመጥ ማለት ማን እንዳደረገው ጎርጎርዮስ ዘንዚናዙ እንዳደረገው ኦኬ ያልተፈጠረው ይህ ፍጡር የሆነው ፍጡር ሆነ ብሎ እንዳስቀመጠው ማለት ነው። አግናጢዮስ እንዳደረገው ማለት ነው። የተወለደና ያልተወለደ ብሎ እንዳስቀመጠው ማለት ነው። ኦኬ ሌሎችንም ልክ እንደዚሁ ላነሳልህ እችላለሁ። ለምሳሌ ኤግዚስቲንግ ኢን ቱ ኔቸርስ ያለውን ቅድም ጆን ካሲያንን ስላላነሳሁልህ እሱን ላንሳልህ ደግሞ ማለት ነው። ኦኬ ሶ ፌትፉሊ ኤንድ ዊዛውት ኤኒ ዳውት ዊ ቢሊቭ ዛት ዋን ኤንድ ዘ ሴም ሰን ኦፍ ጋድ ሁ ካን ኔቨር ቢ ዲቫይድድ ኤግዚስቲንግ ኢን ቱ ኔቸርስ who was also spoken of as a giant in the days of his flesh truly took upon him all beings to man. Okay ስለዚህ አይታል አጌንስት ኔስቶሪየስ ላይ ነው ይሄን እያለ ያለው ቡክ 1 ቻፕተር 5 አጌንስት ኔስቶሪየስ ላይ ነው ይሄን እያለ ያለው ማለት ነው። ስለዚህ ኢየሱስ ክርስቶስ በሁለት ባህሪ ይኖራል የሚለው ነገር በቤተ ክርስቲያን አባቶች የታመነ ጉዳይ ነው እያልኩ ነው ያለሁት። ኦኬ ስለዚህ በምንም አይነት ሁኔታ እየከፈልን እያወራን ሳይሆን የነዚህን ሁለት ባህሪያት አትሪቢዩቶች ግን ለይተን እያስቀመጥን ያለ ነው እንላለን። ለማንኛውም ግን ወደ ፎርሙላ ኦፍ ሪዩኒየን እንምጣ። ፎርሙላ ኦፍ ሪዩኒየንን ማን የጻፈው አልከኝ? በኋላ ላይ እስቲ አብረን እናያለን። ፎርሙላ ኦፍ ሪዩኒየንን የጻፈው ጆን ኦፍ አንቲዮክ ነው ካልክ ማለት ነውና ወደ በኋላ ላይ እንመለከተዋለን። ለማንኛውም ግን እንቀጥል። ሲምፕሊ ሌተር ቱ ሰሴንሰስ ላይ ሰሴንሰስ የጻፈው ደብዳቤ ላይ ይሄንኑ ስለምናገኝ ማለት ሁለት ባህሪያት አሉ አለና
ግን ሁለቱ አንድ ሆነዋል አለ። አንድ ባህሪ ማለት በቃ እንትን ያደረገ እያልኩ ልክ አንተ እንዳልከው ውሁድ እያልኩ አልነበረም። ኦኬ ውሁድ እያልኩ አልነበረም። ያ አንድ ባህሪ ሲባል ያ ሃይፖስታሲስ ኮንክሪት ሪያሊቲን የሚያሳይ ነው። ኦኬ ኮንክሪት ሪያሊቲን የሚያሳይ ነው። አንዱ የእግዚአብሔር ልጅ እንደ አንዱ የእግዚአብሔር ልጅ አክት ያደርጋል ነው። ያ ማለት ግን ሁለቱም ባህሪያት ኦኬ ዲስቲንክሽናቸውን ባልዘነጋ መልኩ ነው በፔሪኮሎሲስ የሚያያዙትን በአራቱ መጠበቂያዎች የሚያያዙትን እየተባባልን ያለ ነው እሱን። ለማንኛውም ግን ወደ ጥያቄ መለሱ። እሺ ያ ኦኬ እሺ ትጠይቃለህ ወይስ አንተ ነህ የጀመርከው? አንተ ነህ የጀመርከው። አንተ ስለሆንክ ህጉን እንዴት ነው ህጉን? ኦኬ አዲስ ነኝ ብለሃል ለእንትኑ። ኦኬ እኔ አውርቼ ከጨረስኩ በኋላ አንተ ነህ የምትቀጥለው። አንተ ነህ የምትጠይቀው። አንዴ ልንጠራራ ጠብቅ። ላስጀምር ይመቻል? ትችላለህ። 20 ደቂቃ ነው መሰለኝ። 20 ደቂቃ መሰለኝ። በል ጀምር። እሺ ጀምሬያለሁ። እሺ በክርስቶስ ባህሪ ጉዳይ ዲል ለማድረግ ፕሮቴስታንታዊ ጉባኤ ተዘጋጅቷል። የቤተ ክርስቲያን ታሪክ የኛም ታሪክ ነው፣ የፕሮቴስታንቶች ታሪክ ነው። ኦኬ ስለዚህ አሁን የኬልቄዶንን ጉባኤ እቀበላለሁ ብለሃል ቃል በቃል ከካኖን ጦር ጀምሮ። ቀላል እቀበላለሁ፣ በደንብ ነው የምቀበለው። እሺ ስለ ገዳማዊ ህይወትና ስለ ክህነት ነው የሚያወራው። ገዳማዊ ህይወትና ክህነት ትቀበላለህ? ርዕሳችን አይደለም። የጉባኤው ውሳኔ እኮ ነው። ስለ ጉባኤው ነው እያወራህ ያለው። የጉባኤው ውሳኔ ገዳማዊ ህይወትና ክህነት ነው። እሱን ትቀበላለህ? ርዕሳችን በክርስቶስ ባህሪ ላይ ነው ወንድም አለ። ገዳማዊ ህይወትን በተመለከተ ርዕስ ይዘህ መምጣት ትችላለህ። ጨርስ። ወደ ቀጣዩ ጥያቄ ሂድ። ወደ ርዕሱ ባህሪ ያለ አካል ሊገኝ ይችላል? ባህሪ ያለ አካል ሊገኝ ይችላል? በክርስቶስ ስጋዊ ነው። በማንኛውም ነገር ውስጥ ስፔሲፊካሊ በክርስቶስ ስጋዊ ባህሪ ያለ አካል ሊገኝ ይችላል? አሪፍ ኦኬ ኖ አይችልም። በተለይ ደግሞ ሰብአዊ ባህሪው በመለኮታዊ ባህሪ በመለኮታዊ አካሉ ላይ ሰብሲስት ያደርጋል። ሁለት አካል አንልም። በቃ ለምን ማብራራው? በልቀጥል አካል የማይገኝ ከሆነ ቆይ አንዴ። ባህሪ ያለ አካል የማይገኝ ከሆነ ሁለተኛው ባህሪ በማን አካል ነው ያለው? በወልድ አካልነት። ባህሪ ያለ አካል የለም እኮ አልከኝ እኮ። በወልድ አካልነት ተገኘ አልኩ እኮ። ሃይፖስታቲክ እና አናይፖስታቲክ የሚባል ነገር አለ በነገራችን ላይ። ስለዚህ ሁለተኛው ባህሪ ምንድን ነው? ሰብአዊ ባህሪ ነው። ኖ በማን አካልነት ነው የሚኖረው ነው የምልህ። አካል በወልድ አካልነት የሚለውን ሳይሆን የምታስብልኝ ቆይ አንዴ። አካል ስለ ፕሮሶፖን ሳይሆን የሚለውን የምታስብልኝ ሃይፖስታሲስ የሚለውን ነው። በማን ሃይፖስታሲስ ነው? በወልድ አካልነት። ቆይ ላስደግም። አካል ሲባል ሃይፖስታሲስን ነው ማሰብ ያለብን ያልከው? የምጠይቅህን ብቻ መልስልኝ። እሺ የምጠይቅህን ብቻ እኮ። እሺ ክላሪፋይ እንድታደርግ እኮ ነው ታላቁዬ። ቀጥል። እየጠየቅኩ ያለሁት ሁለተኛው ባህሪ በወልድ አካልነት ነው ካልከኝ ያ መለኮታዊ አካልነት ሁለተኛ ባህሪን ገንዘቡ ስላደረገ ተቀይሯል ማለት ነው፣ ወይም ተለውጧል። የቱ ጋር ነው ተለውጧል ያልኩ? ይሄው አሁን እኮ አልከኝ ያልነበረውን ሁለተኛ ባህሪ በአንዱ አካልነት ስላገኘ ያላልኩ በጭራሽ ነው ማለት ያላልኩ። እሺ ሁለተኛው ባህሪ በማን አካልነት ነው የሚኖረው? በወልድ አካልነት። ከመለወጥ ጋር ምንም የሚያገናኘው ነገር ራሱ የለም። በወልድ አካልነት ስትል ፕሮሶፖን እያልከኝ ነው ወይስ ሃይፖስታሲስ ነው የምትለኝ? ኧረ አይደለም እንዴ። ኖ አካል ስትል ፕሮሶፖን ነው ወይስ ሃይፖስታሲስ ነው? ቆይ አይደለም፣ ሃይፖስታሲስ አላልከኝም እንዴ? አካል ስትል የኔን ተው። አካል ስትል ሃይፖስታሲስ ነው ወይስ ፕሮሶፖን እኮ? የኔን ተው። እየጠየቀኝ ያለው እኮ አንተ ነህ ወንድማችን። ጥያቄህን ወይ አርቲኩሌት አድርገህ ጠይቅ በትክክል። አካል ስትል ሃይፖስታሲስ ነው ወይስ ፕሮሶፖን? አካል ስል ሃይፖስታሲስ አልከኝ እኮ ኦልሬዲ። በቃ አሁን ሃይፖስታሲስ ነው እንትን እያደረኩኝ ያለሁት። አልከኝ አትበለኝ። ዲጄለስ ምን ጠጣ ነው? አልከኝ አትበለኝ እንዴ። አንተ ታላልከኝ ያልጠየቀኝን ልመልስ ወንድማችን። አልከኝ አትበለኝ። እኔ እኮ ስላንተ አይደለም እያወራሁ ያለው ስለ ትምህርቱ ነው። በቃ ኧረ እባክህ ጠይቀኝ። እንደው ጥያቄ ትክክለኛ ጥያቄ ጠይቀኝ እስቲ። አርቲኩሌት አድርገህ ጠይቀኝ። ታላቁዬ እኔ እኮ ምን ሆኖ መልስ የሌለኝ በሃይፖስታሲስ ነው አልኩህ እኮ። ይኸው አንተ እንዳልከኝ ሃይፖስታሲስን አስቤ ነው እያወራ ያለሁት። ክርስቶስ የምትናገር ነፍስ አለች ወይስ የሌለች ነው? ሁሉንም ጥያቄ እንዳትተው ወንድሜ። እሺ ቀጥል።
ክርስቶስ የምትናገር ነፍስ አለችው ወይስ የለችውም? አለችው እንጂ እንዴት የለችውም? እሺ ያቺ የምትናገር ነፍስ የእግዚአብሔር ልጅ ነኝ ማለት ትችላለች? ለምን አትችልም? ትችላለች። ትችላለች? አዎ በደንብ ትችላለች። በምን ምክንያት? ባህሪ ስለተዋሃደ ወይስ በምን ምክንያት ነው የእግዚአብሔር ልጅ ነኝ ማለት የምትችለው? በወልድ አካልነት ስለምትናገር። ኖ ልጅነት የአካልነት ጉዳይ አይደለም። ይኸውልህ ጥያቄውን ልብ ብለህ ስማኝ። ክርስቶስ በወልድ እኔ እኮ ልጅነት የአካልነት ጉዳይ ቢሆንማ 2% ልህ ነበር እኮ። እንደዛ አይደለም ያልኩት። ታላቁ እየሰማህ እንጂ በደንብ ስለ ፕሮሶፖን አልጠየቅኩም ከመጀመሪያውም ጀምሮ። እኔ ስለ ፕሮሶፖን አላወራሁም እኮ። እኔ አሁን ምን እያልከኝ ነው? ግራ ገባኝ። እኔ ፕሮሶፖን አላወራሁም ታላቁ። እሺ እኮ እኔ እኮ እየሰማሁ እኮ ነው። ግን እንትን አድርገው ጥያቄህን ወይ ይኸውልህ አንድ ጊዜ። እሺ አንዴ ቆይ ፖዝ ላድርግልህ። ፖዝ አድርጌያለሁ ሰዓትህን። አንዴ ቆይ ይቅርታ ፖዝ አድርጌያለሁ ሰዓትህን 15:09 ላይ ሲምፕሊ ምን ፈልጌ። እሺ ፕሌይ ላድርግልህና ቀጥልሽ። ይኸው ጀመርሽ በቃ ቶ እኔ ውይይታችንን ስሙዝ እንዲሆን ነው። ቀጥል። የምጠይቀን ብቻ ትመልስልኛለህ። ክርስቶስ የምትናገር ነፍስ ካለችው እና የእግዚአብሔር ልጅ ነኝ ማለት የምትችል ከሆነ በምን ምክንያት ነው የእግዚአብሔር ልጅ ነኝ ማለት የምትችል? ምክንያቱም ሁለተኛ የሥላሴ አካል ወልድ ሰብአዊ ባህሪን ገንዘቡ ስላደረገ ምክንያታዊት የሆነች ነፍስ ደግሞ በሰብአዊ ባህሪ ውስጥ ስላለች። በጣም ቴንኪው። ስለዚህ የሰውነት ባህሪ ለሥላሴ ሁለተኛ ሆኗል ወይስ አልሆነም? ለሥላሴ ኧረ በጭራሽ። እንዴ ተመልከት፣ የሥላሴ ባህሪ ስንት ነው? አንድ አይደለም? አዎ። ወልድ ሁለተኛ ባህሪን ገንዘብ ሁለተኛ ባህሪ ሰብአዊነት ለሥላሴ ነው የሚል አለ እንዴ? ሲጀምር ቤተክርስቲያን ታሪክ ላይ ታላቁ ወልድ ሥላሴ አይደለም እንዴ? ወልድ ሥላሴ ነው አይደለም? አላቅም እንዴ ሞዳሊስቲክ ሆንክብኝ፣ ልጅሰስ ሆንክብኝ። ወልድ እኮ ሁለተኛው የሥላሴ አካል ነው፣ ራሱ ሥላሴ አይደለም። ሁለተኛው የሥላሴ አካል። በጣም ቴንኪው። ወልድ የሥላሴ አካል ነው። በጣም ጥሩ። ሥላሴ እኮ ሶስትነት ነው ብራዘር፣ ምን ሆነ ነው? ስለዚህ አሁን ወልድ የሥላሴ አካል ራሱ ሥላሴ ነው አይባልም እንዴ? የራስህን ትምህርት ላስተምረው ታላቁ። ወልድ ሁለተኛው የሥላሴ አካል ነው የሚባለው። ጸጥ ብለህ መልስ። ወልድ የሥላሴ አንዱ ከሆነ ይኸውልህ፣ ወልድ የሥላሴ አንዱ ሃይፖሳሲስ ከሆነና ሁለተኛ ባህሪ ገንዘቡ ካደረገ ለሥላሴ ሁለተኛ ባህሪ መጥቷል ማለት ነው። ያም ደግሞ ሰብአዊነት ባህሪ ነው። ቴንኪው። ማን ያለው? እኔ አላልኩም፣ አንተ ነው ያልከው። እኔ አላልኩም። እሺ ሰብአዊነት ለሥላሴ ስንተኛ ባህሪ ነው? ለምን ለሥላሴ ለወልድ ሁለተኛ ባህሪ ነው። ለሥላሴ ነው እንዴ? ወልድ አስዩም ያደረገው ሁለተኛ ባህሪው ነው። ኦኬ ሁለተኛ ባህሪው ተመልከቱ። ለአንተ ሳይሆን አሁን ለሚሰሙት ነው። አንተ አሁን ሊገባ ስላልቻለ ማለት ነው። አይ ቆይ በኋላ ታጠቃልላለህ። እኔን ጠይቀኝ በኋላ ታጠቃልላለህ። በጣም ጥሩ። እሺ በአንድ ማንነት ወይም ፕሮሶፖን ማለት ነው ሁለት ባህሪ ወይም ኔቸር ካለ ባለቤቱ ስንት ነው? አንድ። ግን ሁለት ባህሪያት ናቸው። አዎ ምንም እኮ የሚያከራክር ነገር አይደለም። በጣም ጥሩ። እሺ ግን እስካሁን ስለኔ ስለ ሃይፖስታሲስ ነው። የሞተልህ የትኛው ባህሪ ነው? ከሁለቱ ባህሪያት የሞተልህ የትኛው ባህሪ? አልነጣጥልም። አምላክ በስጋ ነው የሞተልህ። ሁለት ብለህ ነጠልከው እኮ። አልነጠልኩም። ዲስቲንክሽን እና መነጠል ሁለት የተለያዩ ነገሮች ናቸው። ወልድ በስጋ ነው የሞተልኝ። ኬልቄዶናዊውን ግን አላየኸውም እንዴ? ነጥላ ጠይቀኝ እንጂ። ቅዱስ ቴዎዶጦስ በኤፌሶን ጉባኤ ዶግማ ሆኖ በጸደቀ ሆሚሊው ላይ ፎር ዋት ሃዝ ቢን ዩናይትድ ኢዝ ኖ ሎንገር ኔምድ ቱ በት ዋን ብሏል። የተዋሃደ በሙሉ ሁለት አይባልም አንድ እንጂ ብሏል። ሁለት ኮንክሪት ሪያሊቲ ነው። ስለ ኮንክሪት ሪያሊቲ አይደለም እያወራሁ ያለሁት። እሺ ኮንክሪት ሪያሊቲ ችግር የለውም። መከራ የተቀበለልህ ማን ነው? ወልድ በስጋ። እሺ ወልድ በስጋ ማለት የወልድ ስጋ ማለት ነው። አምላክ በስጋ መከራ ተቀበለ ማለት ነው። የወልድ ስጋ ካልኩኝማ እሱ ንስጥሮሳዊ ነው። በኬልቄዶን ጉባኤ ላይ የነበረው መምህርህ ሊወግን እንዲህ ይላል፣ ቱ ሃንገር
to thirst, to be weary, and to sleep are evidently human nature ይላል። but to feed 5,000 with 5 loaves is divine nature። ስለዚህ አሁን ቃሌ ሚያፊሳይትም ነው ዲስቲንክሽን ነው እሱ፣ መነጠል አይደለም። ፕሮቴስታንትም ነው ምንም ነው ዲስቲንክሽን ነው እሱ፣ መነጠል አይደለም። ይሄን ያደረገው ቅድም በነገርኩ ሌተር 28 ላይ ይሄንን ያደረገው አንዱ ራሱ እግዚአብሔር ልጅ ነው ይላል። አንዱ ራሱ እግዚአብሔር ልጅ ነው ይላል። ቃሌ ስማ፣ ሁለቱ ባህሪያት ብሎ to hunger, to thirst, to be weary and to sleep are evidently human nature እያለ ነው። የሰውነት ባህሪ ብቻ ናቸው እያለ ነው። ይሄ ብቻ ናቸው የሚለውን ከየት አመጣ? human nature ማለት divine nature ማለት ነው። ያነበብከው ነገር ላይ ብቻ የሚል አምጣ። human nature ማለት divine nature ማለት ነው። ያነበብከው ላይ ብቻ የሚል አምጣ። አትጨምር እንዴ! ሊዋፍ ውስጥም እኮ ንግግር ከተትክኮ ኦፕሬሽንም ትከፍላላችሁ። ኔቸር ብቻ አይደለም። አልከፍልም፣ በተአምር ኦፕሬሽንን አልከፍልም። እንደውም ይኸውልህ ቆይ ኦቨርቶክ ከምናደርግ ማለት ነው ግልጽ ላድርግልህ። ስትል ከፍለኸዋል። ኖ አልከፈልኩትም እንዴ አንተ ነህ የከፈልከው። እኔ አልከፈልኩትም። ቆይ አንዴ ስማኝማ፣ ይኸውልህ ታላቁ ይሄንን ላድርግልህ። ፎር ኢት መስት አጌን ኤንድ አጌን ቢ ሪፒትድ ዳት ዋን ኤንድ ዘ ሴም ኢዝ ትሩሊ ሰን ኦፍ ጋድ እያለ ይናገራል። እና አንዱ ራሱን የእግዚአብሔር ልጅ ያደረገው እያለ ነው። አልነጠለም ሊሆን። እሺ ቀጥል። እሱን እንዴት እንደነጠለ እሺ ቀጥል። አይ የማይሆን ነገር ስላልክ እኮ ነው አሁን። እሺ ቀጥል። ሁለቱ ባህሪያት አንዱ የማን ልጅ ነው? አንዱ የማን ልጅ ነው? ሁለቱ ባህሪያት አንዱ የማን ልጅ ነው? የማን ልጅ ነው? አዎ እንዴ ልጅነት ምንድነው ወንድም? ልጅነት አካልነት አይደል እንዴ? የአካል ዲስቲንክሽን አለ። ልጅነት ከአብ ጋር ሁለት አካል አንልም እኮ እኛ ሁለት ባህሪ ነው የምንለው። ጥያቄን ስማኝ። ሁለት ባህሪ ማለት አንዱ መለኮታዊ ባህሪ፣ አንዱ ሰብአዊ ባህሪ ነው አይደለ? አዎ በጣም ጥሩ። ስለዚህ አንዱ መለኮታዊ ባህሪ፣ አንዱ ሰብአዊ ባህሪ ከሆነ ሁለተኛው ባህሪ የማን ልጅ ነው? ባህሪ ያልከው ልጅ ያልከው ይሄ ባህሪ ያልከው ልጅነት በመጀመሪያ በስላሴ ላይ ምንድን ነው? የአካልነት ዲስቲንክሽን አይደል እንዴ? ስለ ባህሪ እያነሳ እንዴት ነው ልጅነት ብለህ የምጠይቀው? እንደገና አልጨነቅ። እሺ ቀለል ላድርግልህ። ድንግል ማርያም የወለደችው ሰው ነው ወይስ መለኮት ነው? ድንግል ማርያም የወለደችው ሰው ነው ወይስ መለኮት ነው? ኧረ መለኮት እንዴ! የአምላክ እናት ናት። ቴዎቶኮስ በስጋ ድንግል ማርያም የአምላክ እናት ናት። በጣም ጥሩ። መለኮትን ከወለደች ሁለተኛው ባህሪ የማን ልጅ ነው? ከየት መጣ? ምን ማለት ነው? የማን ልጅ ነው ማለት መለኮትን ከወለደች ስትል፣ ቆይ አንድ ጊዜ አንዴ ኧረ ላብራራና ላስቀምጥልህ። ምን ነው ስመልስልህ ከተውከው እኮ ልመልስ እንጂ ጠየካን ልመልስልህ እንጂ እሺ መልስ እኮ እሺ ልመልስልህ። ቶቶ አትበለኝ። አንዴ ልመልስልህ። ማርያም ቴዎቶኮስ ናት እንላለን። እሺ ማርያም ቴዎቶኮስ ናት እንላለን፣ ወይም ደግሞ የአምላክ እናት ናት እንላለን። ታላቁዬ የአምላክ እናት ናት ስንል መለኮት ከማርያም ጅማሬ ያገኘ እያልን አይደለም። እኔም አንተም እንደምንረዳው ታዲያ ምን እያልን ነው? ኦኬ ቃል ስጋ የሆነው በእሷ ማፀን ነው፣ ከእሷ ነው ስጋ የነሳው እያልን ያለ ነው። ስጋ የተባለው ይህ ሰብአዊ ባህሪ እዚህ ቆይ በቃ እዚሁ ላይ ያዝልኝና ምኑ ነው የሚበቃኝ? ሳልጨርስ እኮ አቋረጥከኝ። ቆይ አንዴ ክርስቶስ ሁለት ባህሪ ከሆነ ድንግል ማርያም የትኛውን ባህሪ ነው እየወለደችው? አሁንም ልጠይቅ ደግሜ። አምላክን በስጋ አልነጠልም እኔ። ኦኬ አምላክን በስጋ which means አንድ ባህሪ። በጣም ጥሩ። እሺ አንድ ባህሪ አይደለም ሁለት ባህሪ። አምላክ በስጋ ይተባል አንድ ባህሪ ተናገር። በኤፌሶን ጉባኤ የተደነገገው ምንድን ነበረ? የኤፌሶን ጉባኤው ድንጋጌ በኬልቄዶኑ ክላሪፋይ ሆኗል። ኖ ክላሪፋይ ሆኗል ወይስ አልሆነም? ቆይ እኮ እኔ እኮ እንትን እያደረኩልህ ነው። ቆይ ኧረ አንዴ ቆይ። አዎ አንዴ እኔ ላንትን ላድርግ ልመልስልህ። አፌ ውስጥ እኮ ገባህብኝ። እሺ በኬልቄዶኑ ጉባኤ በኤፌሶኑ ጉባኤ ኦፍ ኮርስ አንድ ባህሪ የሚለው ጸድቋል። ይሄ አንድ ባህሪ ግን በኬልቄዶኑ ጉባኤ ደግሞ ክላሪፋይ ሆኗል። በዛ ላይ ደግሞ ሌተር ኦፍ ዩኒየን ላይ ራሱ ክላሪፋይ ተደርጓል። ሁለት ባህሪ ኢየሱስ ክርስቶስ እንዳለው ማለት ነው። ጨርሰናል። የኤፌሶን ጉባኤ ያጸደቀው ኬልቄዶኑ የሆነ ጨረስን ወይስ እንዴት ሆነ? እሺ ቀጥል። ቆይ ዋን ዩናይትድ ኔቸር ኦፍ ዘ ሰን ጸድቋል።
ሚያ ፊሲስቶ ቴዎሎጎስ የሳርኮሜኒ ይሄ ዶግማ ሆኖ ጸድቋል። ታዲያ አዎ እንዴ አዎ ጸድቋል። እኔ እኮ ኤፌሶኑን እንትን አልቃወምም። በነገራችን ላይ በኬልቄዶኑ ክላሪፋይ ሆኗል ነው ጉዳዩ። ክላሪፋይ ማለት ቃል መቀየር ነው እንዴ? ኧረ በጭራሽ ቃል ተቀየረ አይደለም። በነገራችን ላይ ጆይንት አግሪመንታችሁን ላሳየ ኦሪየንታል ቸርችን አሁን ጆይንት አግሪመንት በቸርች ደረጃ ምንም አይነት ስምምነት የለም። እሱም በኋላ ጥያቄ ላይ ማንሳት ትችላለህ። ይኸውልህ የኔን ጥያቄ ብቻ ነው የምትመልስልኝ። አንድ እኮ አይ እኔ እኮ እየመለስኩልህ ነው፣ ግን እሺ በቃ አለቀ እኮ እዚህ ጋር ቤቱ እኮ በቃ አለቀ። በኤፌሶን ጉባኤ እየጸደቀው አንድ ባህሪ ነው። በቃ አለቀ። የኤፌሶኑን ጉባኤና የኬልቄዶኑን ጉባኤ እኮ እንደሚቀበሉ የአንተው ቤተክርስቲያን ኦሪየንታል እና ኢስተርን ቸርቾች እኮ እንትን አድርገውታል እኮ፣ ግን በተውት ብቻ ነው በኮንቴምፕሌሽን ብቻ ነው ብሎ አስቀምጠውታል። ምንም እንትን እኮ አይደለም። ኤፒኖያ ከነ ቅዱስ ባስልዮስ ጀምሮ የነበረ ትምህርት ነው። ቴዎሪያ እና ቴዎሎጊያ ለይ መጀመሪያ ከማውራት በፊት ምንድን ነው የምትለኝ? እኔ እኮ ግራ ገባኝ እኮ አሁን። ይኸውልህማ ኮንቴምፕሌሽን ብቻ ነው እሱን እኮ ማን እሱን ስንት ካደ? እኔ እኮ በተግባር እኮ ሁለቱ ተነጣጥለዋል አላልኩም እኮ ሲጀመር ራሱ። ችግር የለውም በቃ ያዘው ለጊዜው። እሺ ሌላ ጥያቄ የት ላይ ያዘው? እሺ ተዋህዶ ቆይ ዩኒቲ የሚለውን ቃል ትጠቀማለህ ወይም ተዋህዶ የሚለውን ቃል ትጠቀማለህ? አይ ተዋህዶ የሚለው ቃል አንተ በጣም በመጥፎ ሁኔታ ስለምትተረጉመው አልቀበለውም። እሱን እኔን ተወኝ። የአንተ የእምነት መግለጫ ነው የምልህ። ለምንድን ነው እኔ ጋር የምትመጣው? እኔ ላይ ነው እንዴ ሃይማኖት እየተመሰረተው? በአንተ የሃይማኖት መግለጫ ስለ አንተ ዩኒቲ አይደለም በአንተ ላይ መመስረት ሳይሆን አንተ ስትጠቀመው ትክክል እየተጠቀምከው ስላልሆነ ዩኒቲ የሚለውን ነገር አንድነት ብዬ እንትን አደርገዋለሁ። እሺ አንድነቱ የምንድን ነው? አንድነቱ የምንድን ነው ማለት ክላሪፋ አድርገው ጥያቄው። አንድነቱ ባህሪያዊ ሃይፖስታቲክ አንድነት ነው። በአጭሩ ልመልስልሽ፣ ሃይፖስታቲክ አንድነት ነው። ሃይፖስታቲክ አንድነት ማለት ምን ማለት ነው? ላይነጣጠሉ ላይቀላቀሉ በአንድ አካል ተጠብቀው ይኖራሉ ማለት ነው። ዋው ተመልከቱ። አንድነት የሚለውን ቃል እጠቀመዋለሁ which means hypostatic union። ኧረ በኋላ ታጠቃልላለህ ወንድማችን። ቆይ ጸጥ ብለህ ጥያቄ ጠይቅ እንዴ። ጥያቄው ላይ ወደ ጥያቄው መልስ። መሀል ላይ መግባት አትችልም። ተዋህዶ እኮ ጥያቄ ጠይቅ አታጠቃልን ያልኩ እንዴ። የውይይት ህግ እያወቅህ እንጂ ታላቁ ልጠይቅበት ጀለስ ምን ሆነ ነው? እሺ ጠይቅ። አሁን ጠይቅ። ወይ ተዋህዶ ባህሪያዊ ካልሆነ ምናዊ ነው? ባህሪያዊ ነው እኮ አይደለም እኮ አላልኩም። እነዚህ ሁለት ባህሪያት በአንድ አካል ተጠብቀው መኖራቸውን ነው የሚያሳየው እያልኩ ባህሪያዊ አይደለም ብሏል ትላለህ። ስለዚህ ተዋህዶ ወይም አንድነቱ የአካል ነው ማለት ነው አይደለም እንዴ? በአንድ አካል ሁለቱ ባህሪያት ተጠብቀው መኖራቸውን ነው የሚያሳየው። ማይ ጉድነስ ዛትስ ናት ማይ ኩዌስችን። የኔ ጥያቄ አንድነቱ ባህሪያዊ ካልሆነ አካላዊ ነው ወይ ነው ጥያቄ። አንድነቱ ሃይፖስታቲክ ዩኒየን ኦፍ ኮርስ አካላዊ ዩኒየን ነው። ነገር ግን አካላዊ ዩኒየን የሚለው የሚያሳየን ሁለቱ ባህሪያት በአንዱ አካል በኢየሱስ ክርስቶስ በአራቱ መጠበቂያዎች ተጠብቀው እንደሚኖሩ። በጣም እኮ ክሊር አርቲኩሌሽን እኮ ነው የሰጠው። ሃው ዶንት ዩ ይሄንን እኮ አንደርስታንድ። በጣም አለመረዳ ነው የሚከብደው። አካላቱ ተዋህዶ ባህሪው ላይ ዋሃድ ለምን ቻለ? አካላቱ ተዋህዶ ባህሪያቱ ላይ ዋሃዱ ለምን ቻሉ? አውጣኪያዊ ነው የሚሆነው። ባህሪያት ከተዋሃዱ ምንድነው? አውጣኪያዊ ነው። ሰምታችሁታል። አውጣኪያዊ ነው የሚሆነው። አካል ባህሪው አንድ ነው። ከዛ በኋላ አካል ከራሱ በቃ ሙሉ በሙሉ አውጣኪያዊ ነው። ቬሪ ናይስ። አሁን በሱ ትምህርት መሰረት ቅዱስ ቄርሎስ ራሱ ማን ነው እያለ ነው? አውጣኪ ነው። አይ ቅዱስ ቄርሎስ ስለ ኮንክሪት ሪያሊቲ ነው የተናገረው። ታላቁ ተናገሩት በሙሉ አውጣኪ ናቸው። ቅዱስ ቄርሎስ ስለ ኮንክሪት ሪያሊቲ ነው የተናገረው። ያዝልኝ ቆይ አንዴ። የት ላይ ያዝልሽ? ይቀጥልሽ። እምጠይቅን ብቻ ብትመልስልኝ ደስ ይለኛል። ማብራሪያ እኔ እስከፈቀድኩልህ ድረስ ብቻ ነው ማብራሪያ የምትሰጠው። ያዝልኝ እንዴ ሳላብራራ እንዴት ነው ማልፈው? ጥያቄና መልስ እኮ ነው ያንተ ብቻ ነው ሰዓቱ የኔ ነው። በኤፌሶን ጉባኤ ክርስቶስ ሁለት ባህሪ ነው ያለው የሚለው ነገር ጸድቋል ወይስ አልጸደቀም? ኖ የኤፌሶኑ ጉባኤ ንስጥሮስን ብቻ ነው ያወገዘው። ኖ
ሃይፖስታቲክ ዩኒየንም ተብራርቶበታል። ቅድም እኮ ሚኒቱንም ሳነብልህ ነበር ወይም ቃለ ጉባኤውን ሳነብልህ ነበር። በኤፌሶን ጉባኤ እኮ ከንስጥሮስ ኑፋቄ አንጻር ነው የተደረገው። እኔ አልተደረገም ማለት ነው። ከንስጥሮስ ኑፋቄ አንጻር ነው ይሄን የተደረገው። ፕሊዝ አረ ብራዘር ሊስን ቱ ማይ ኩዌስችን። መጀመሪያ በኤፌሶን ጉባኤ ሁለት ባህሪ ተላልፏል ወይስ አልተላለፈም? አጭር ጥያቄ ነው። ኖ እዛ ላይ አንድ ባህሪ ነው የሚለው። ይሄ ደግሞ ኮንክሪት ሪያሊቲ ከቅድም ጀምሮ እያልኩ ነው፣ ኮንክሪት ሪያሊቲን የሚያሳይ ነው። እዛ ነው እኮ ጫን ስትል አሁንና ቄርሎስን ስትጠይቀው ሁለቱም ባህሪያት ሳይክድ ነው የሚያወራው። አንዴ ከቄልቄዶን በፊት አንድ ጉባኤ ትነግረኛለህ ሁለት ባህሪ የሚል አንድ ጉባኤ አለ? ከቄልቄዶን በፊት አንድ ጉባኤ የሚል ወይም አንድ ጉባኤ ሁለት ባህሪ የሚል ንገረኝ። ከቄልቄዶን በፊት ሁለት ባህሪ ወንድማችን፣ ይሄንን ዲል ያደረገው ጉባኤ እኮ አንዱ እኮ የኤፌሶን ጉባኤ ነው። ከቄልቄዶን በፊት ራሱ አንድ ጉባኤ እኮ ነው ያለው። ይሄን ዲል ያደረገ አላውቅም ማለት ችግር የለውም አለ። ስለዚህ እሺ የትኛው ነው ያለው? እስቲ አሳየን። እሺ ካልሆነ ከቄልቄዶን በፊት አለ ወይስ የለም ጉባኤ ሁለት ባህሪ የሚል? አጭር ጥያቄ ነው። አጭር ሁለት ባህሪ የሚለው ከንስጥሮስ እንትን አንጻር ከንስጥሮስ ንግግር አንጻር ነው። ኤፌሶን ላይ ራሱ እንትን ሲደረግ አለ ወይስ የለም አለ እኮ እየመለስኩልህ ነው። አንዴ ታገሰኝ። እሺ ሁለት ባህሪ የሚል አለው ከሆነ ክላሪፊኬሽን የጠየቀው ቄልቄዶን ላይ ነበረ። አባቶች ብለውታል እንጂ በጉባኤ ደረጃ አልተባለም። በቃ የለም ጨርሰናል። የለም ምንድን ነው የሌለው ወንድማችን? እሺ በቃ ጨረስነው። የለም እኮ አልኩኝ። ምንድን ነው የጨረስነው? ቆይ ገና ትጠየቅ የለ እንዴ? ወዴት? እሺ አንድ ጊዜ ሰዓት ይይዝና አስጀምር ያለው ሰዓቴን። የመጀመሪያ ጥያቄ ፎርሙላ ኦፍ ሪዩኒየን በማን የተጻፈው? በቅዱስ ቄርሎስ። እሺ ቅድም ታዲያ ለምንድን ነው በእንትና ነው እያልከኝ የነበረው? በጆን ኦፍ አንቲዮክ ነው እያልከኝ የነበረው? ዮሐንስን ሳይት ስላደረግህ ነው። ዮሐንስን ሳይት አላደረኩም። ጆን ኦፍ አንቲዮክን ነው እንትን ያደረ ማን ነው? ቄርሎስን ነው እኔ ኮት ያደረኩት። እሺ ታዲያ ቄርሎስን ነው ኮት ያደረኩት። ፎርሙላ ኦፍ ሪዩኒየን በማን የተጻፈው? ጆን ኦፍ አንቲዮክ ስላልክ ነው። ጆን ኦፍ አንቲዮክ አይደለም ያልኩት፣ ቄርሎስ ነው ያልኩት። እሺ እየሰማ ውይይት ላይ መስማት የሚባለው ነገር የመጀመሪያው ነገር ነው። እሺ እንቀጥል። ጌታ ኢየሱስ ክርስቶስ ከስጋዊ በኋላ ሁለት ባህሪያት አሉት ማለት ስህተት ነው? ስህተት ነው፣ ጥያቄ የለውም። እሺ ኤግዚስቲንግ ኢንቱ ኔቸር ሲላል ጆን ካሲያን who can never be divided existing into nature ሲላል ተቀበላለህ አትቀበልም? ፉል ኮንቴክስቱን መስጠት ይኖርብሃል። የሆነ ቆርጠ ሳይሆን ፉል ኮንቴክስቱን ስጠኝ። ምንድነው ቱ ኔቸር ይላልና ኤግዚስቲንግ ኢንቱ ኔቸር ሲላልና ተቀበላለህ ወይስ አትቀበልም? ቱ ኔቸርስ እኮ በጣም ብዙ ቦታ ላይ ተጽፎ ይገኛል። እሺ አታቆም እንትኑን ካልሆነ እሺ ላንብብልህ። ቆይ ይሄው ላንብብልህ። እንካ ላንብብልህ። ዳዮፊሲስ የሚለው ፉል ኮንቴክስት ብዙ ቦታዎች ላይ ተጽፎ አንዴ ስማ። ዳዮፊሲስ የሚለው ስማ፣ ይሄው ፉል ኮንቴክስት እንደዛ አይደለም። ኧረ ቆይ ስማ፣ ይሄው እኮ ስማ፣ ቆይ so as faithfully and without any doubt to believe that one and the same son of God አለ። ተመልከት፣ one and the same son of God who can never be divided existing in two natures ኦኬ። ይሄ ሊከፋፈል የማይችለው ሊነጣጠል የማይችለው አንዱ የእግዚአብሔር ልጅ በሁለት ባህሪ ይኖራል እያለህ ነው ያለው። ትቀበላለህ ወይስ አትቀበልም? ኔትወርክ እየተቆራረጠ ነው ጋይስ። አይሰማም? ማቆም የምትችል ከሆነ ሰዓቴን ፖዝ አድርጌያለሁ። እሺ ይኸው 17:40 ላይ ፖዝ አድርጌያለሁ። እሺ እሺ ወይ እሺ ትቀበላለህ? ይሄንን ኤግዚስቲንግ ኢን ኢየሱስ ክርስቶስ አንዱ የማይከፋፈለው አንዱ ባህሪ በአንዱ አካል በሁለት ባህሪ ይኖራል እያለ ነው አንዱ የእግዚአብሔር ልጅ። ትቀበላለህ? ጆን ካሲያንን ጆን ካሲያን የኛ ቤተክርስቲያን አባት ነው። አትቀበልም? ቻው። እሺ እንቀጥል። የኦሪየንታል አባት እንቀጥል። እሺ አባቶችም ትመርጣላችሁ ማለት ነው። ስለዚህ ፕሮቴስታንትን አባት የላችሁም ካውንስል የላችሁም ብለህ የመክሰስ መብት የለም። አባት ራሱ መርጠህ ነው የምትቀበለው። እንቀጥል። ቆይ አትረብሽ እንዴ!
አትረብሽ ኬልቄዶናውያንን በአጠቃላይ አትረብሽ ከሊዮ ጀምረን አትረብሽ። ቆይ እንዴ ኮንፌሰርንም ሆነ ዮሐንስ ቆይ አትረብሽ እንዴ። በነገረ እሺ ይኸው ሁለተኛ ጥያቄ እንካ ሂምሰልፍ ዋን ፐርሰን አለ የእግዚአብሔር ልጅ አንድ አካል ቦዝ ማን ኤንድ ጋድ ሰውና አምላክ ፎር ሂ ቢይንግ ኦፍ ቱ ኔቸርስ አለ ከሁለት ባህሪ ዩናይትድ ፎር ዛት ሜዲቴርሺፕ ኢዝ ፉል ሪያሊቲ ኦፍ ኢች ኔቸር ዊች አባይዲንግ ኢን ኢች ሂ ኢዝ ዋንቲንግ ኢን ናይዘር ሂ ዳዝ ኖት ሲስ ቱ ቢ ጋድ ቢኮዝ ሂ ቢካምስ ማን አለ። ትቀበለዋለህ ሂላሪ ፖይተርስን? የስ ምክንያቱም ይሄ ቱ ኔቸርስን ሳይሆን እየተናገረ ያለው ቼንጅን ወይም ውላጤን ነው እየተቃወመ ያለው። ስለዚህ እሺ፣ ስለዚህ ቢንግ ኦፍ ቱ ኔቸርስ የሚለውን ትቀበላለህ ማለት ነው። ፍሮም ቱ ኔቸርስ ኦፍ ቱ ኔቸርስ እንቀበለዋለን። ኢንቱ ኔቸርስ ነው የማንቀበለው። አውት ኦፍ ኔቸርስ እነዚህ ኢንቱ ኔቸርስ አይቀበልም። ኢንቱ ኔቸርስ አይቀበልም ወንድማችን ጎርጎሪዮስ ዘንዚናዙ። ቆይ ስማ እንዴ ስማ፣ ቆይ ጎርጎሪዮስ ዘንዚናዙ ኦሬሽን 38 ላይ ዋን ፐርሰን ኢንቱ ኔቸርስ ይላል። ትቀበላለህ አትቀበልም? ግሪኩን ክፈተው። የስህተት ትቀበላለህ አትቀበልም? ዋን ፐርሰን ኢንቱ ኔቸርስ የሚለው የስህተት ትምህርት ነው። እሺ ጎርጎሪዮስን የስህተት አስተማሪ ብለኸዋል። እናመሰግናለን። እሺ እንቀጥል። ከዛ ደግሞ ቆይ ተረጋጋ። ቆይ በቃ ትቼዋለሁ። እሺ ሌላ ጥያቄ ተረጋጋ። ቆይ እንዴ ተረጋጋ። ሌላ ጥያቄ ተረጋጋ። እንዴ የኔ ሰዓት ነው ያንተ አይደለም። እሺ ተረጋጋ እንዴ ቀስ በል። the self existent comes into the being the uncreated is created ይላል። ኦኬ ያልተፈጠረው ወይ ደግሞ ኢፍጡር የሆነው ፍጡር ሆነ እያለ ነው። ትቀበላለህ አትቀበልም? ግሪኩ ላይ የለም ለሌሎቻችሁ። እሺ ክፈት። ግሪኩ ላይ ያለመኖሩን አሳይ። ክፈትና ግሪኩ ላይ የለም። ክፈት። ግሪኩን ክፈትና አሳይ። ለዚህ ኮኔክሽን ችግር ነው። ግሪኩን ክፈትና አሳይ። መክፈት ይቻላል፣ ችግር የለውም። ብራ ችግር አትክፈት። አንብበው። እኔ ግሪክ እሰማለሁ። አንብበው። ኦኬ እኔ ግሪክ ስለማላነብ ክፈቶሽ። ቪዲዮን ክፈት። ነገር እንዳትጠብቅ እንጂ ክፈት። ቪዲዮን ክፈት። በቃ ቶ ክፈት። በኮኔክሽኑ ፈርጄ ክፈት። ክፈት። በኮኔክሽኑ ፈርጄ ነው። ክፈት። ላሳይ ነው። ትንሽ ተረጋጋ ብራዘር። ክፈት። ተረጋጋ። ታዲያ ብራዘር ምን ሆነ? እሺ ሰዓቴን ፖዝ አድርጌያለሁ። እስከዛ እሺ ይኸው ሰዓቴን ፖዝ አድርጌያለሁ። ይሁን እንጠብቃለን። እስቲ ወደ እናንተ እንትኖች እንምጣና ወደ አግሪመንቶቻችሁ እንምጣና አንዳንድ ነገሮችን እስቲ ላሳይህ። ምን ይመስልሃል? ወደ ኦሪየንታል ቸርች ስቴትመንት ኦፍ አግሪመንቶች እንምጣና ማለት ነው። እሺ እንደዚህ በማለት ይናገራል ስቴትመንት ኦፍ አግሪመንታችሁ ማለት ነው። ኦኬ የ1989ን ስቴትመንት ኦፍ አግሪመንት ነው እያነበብኩልህ ያለው በዚህ ሰዓት። የመጀመሪያውን ስቴትመንት ኦፍ አግሪመንት ማለት ነው። እንደዚህ ይላል። ኢት ኢዝ ዛት ስማ፣ ቆይ ኢት ኢዝ ዛት ታቱን ጀምረዋል ወይ ነው የምልህ። አሁን ገና ሶሪ፣ በጣም አሁን ገና ነው ያስጀመርኩት። 20 ሰከንድ ሲቀር አቆማለሁ። ችግር የለው። እሺ it is that the eternal hypostasis of the second person of the Trinity has assumed our created human nature ይላል። ኢየሱስ ክርስቶስ ፍጡር የሆነውን የእኛን ሰብአዊ ባህሪ ገንዘቡ አድርጓል ብለህ ታምናለህ? ክሬትድ ማለት ፍጡር ማለት አይደለም፣ የተፈጠረ ምን ማለት ነው? ክሬትድ ማለት እሺ ምን ማለት ነው? ክሬትድ እኮ እሱን ላብራራልህ ነው። ክሬት መፍጠር ማለት ነው። ክሬኤትድ ኢዝ ፓስት ፓርቲሲፕል ፎርም ኦፍ ክሬት፣ ያ ማለት የተፈጠረ ወይም ፈጠረ ማለት ነው። ፍጡር ማለት ግን ክሬቸር ማለት ነው። አቻ ትርጉሙን መጀመሪያ ብትለየው ጥሩ ነው። የትም ቦታ እሺ ክሬትድ አንዴ ቆይ ስማ እየሰማ አንዴ ልመልስልህ። ኧረ በቃ ሰማሁ እኮ እየሰማ አንዴ ቆይ ስማ አንዴ ስማ በቃ ሰማሁ እኮ የተፈጠረ ማለት ነው ብለሃል። አንዴ ቆይ ተረጋጋ እንዴ የኔ ሰዓት ነው። ረጋ በል። የተፈጠረ ብለሃል። የተፈጠረ ማለት ነው ብለሃል። ኢየሱስ ክርስቶስ ከስጋዊ በኋላ ይሄ ሂውማን ኔቸር የተፈጠረ ከመሆን እንትን አድርጓል፣ ተለውጧል። ኤፒስቴሞሎጂካሊ ነው ወይስ ቴምፖራሊ ነው እያወራህ ያለው? ኢየሱስ ክርስቶስ ከስጋዊ በኋላ ይህ ሰብአዊ ኔቸሩ ከመፈጠር ተለውጧል ነው ያለው። ተለውጧል ወይ አልተለወጠም? ኤፒስቴሞሎጂካሊ ከሆነ
አልተለውጠም። ቴምፖራሊ ከሆነ ግን በተዋህዶ ምክንያት ስለከበረ ፍጡርነት፣ ተገዥነት፣ እንደዚህ አይነት ባህሪያት በሙሉ የባህሪ ግብራት ያሉበትም ኤፒስቶሞሎጂካልና